ሰራው እሺ አልቆየውም። ማስተር ከሰራው በኋላ ኦልሬዲ 6 ወር አካባቢ ነው የቆየው። ተመልሼ ወደዚህ መጣ ወደ እስራኤል። በጣም አሪፍ። እስራኤል አሪፍ ነው። እንዴት ነው ይሄ ኮንፍሊክቱ ምናምን? አንዳንዴ እንትን ይላል። በቀደም በጣም ያስጠላ ነበር። አዎ እዚህ የእንትኑ ጊዜ የኢራን አይደል? አዎ በጣም ያስጠላል። ሌሊት ላይ አላርም ይጮሃል፣ መተኛት አትችልም። በጣም አስቀያሚ ጊዜ ነበር። ዋው። አንተ ያለበት አካባቢ ሰላም ነበረ? እኔ ያለሁበት አካባቢ እንኳ አልወደቀበትም፣ ግን ያው ሲጮህ ለሁሉም ነው የሚጮኸው እና አላርሙ ትነሳለህ። ሌሊት ላይ ወደ ሼልተር ለመግባት ቀሰቅሳና ብቻ የሆነ በጣም አስቀያሚ ጊዜ ነበር። ከብድ ነገር ነው። እንግዲህ ይሄ ስልጠና ነው አሁን 3 ደቂቃ ነው የቀረው። እንግዲህ ይሄቺ ጉዳይ በጣም ተለምዳለች በእኛ ፒፕል ዘንድ። ይሄ ማርፈድ አለ አይደል? የሆነ 10 ሚኒትስ ቢፎር ኦር ዋትኤቨር። አሁን አንዱ ስልጠና የምንፈልግበት ምክንያት ሰዎች በትክክል እንትን አንደርስታንድ አያረጉም። ታይም ሪስፔክት የማድረጉን ጉዳይ የኢትዮጵያ ወጣቶች ኦፍኮርስ በደንብ ቀድሜ ኦሬንት ስላላረግኳቸው እነሱን ኤክስኪውዝ አደርጋለሁ ቢያረፍዱ። ሌሎቹ ግን ላይክ በኢሜይል በደንብ ኮሚኒኬት እያረኩ ነው እንግዲህ ያለሁት የምችለውን ያህል። ኤኒዌይስ ከህይወት ቴሌግራም ቴሌግራም ላይ እያየሁ ነው ያለሁት። አንቺና የእንትኑ ላይ የተመዘገቡት ቲምስ ላይ መምጣት አለባችሁ። ምናልባት ቲምስ ማይኖራችሁ ከሆነ አንድ ለዛሬ እንደዚሁ ድምፅ ታዳምጡና እዚህ ቴሌግራሙን የከፈትኩት ለዚህ ነው። ቲምስ ማይኖራችሁ ከሆነ ወደ እንትን ትሄዳላችሁ፣ ወደ አንድ ቴሌግራም ግሩፕ ወይ ክሬት እናደርጋለን። ኦኬ በረከት ዚን ያለው በቴሌግራም ነው የጠበቃችሁት ማለት ነው መሰለኝ። በረከትና ሂዊ ልክ ነኝ? በዛ ግቡና እናንተ ጋር ኤርሊ ኖቲስ ነው ሞስት ላይክሊ እንመጣለን ብላችሁ አላሰባችሁ ይሆናል ዛሬ። አፖሎጃይዝ ለኢትዮጵያ አባላት፣ ሌሎቻችሁ ግን ቀድማችሁ እየሰማችሁ ስለነበረ አይ ሆፕ ይሄ እንግዲህ ላይክ እንዲሰጥ ከምፈልገው ስልጠና በጣም ብዙ ጊዜ እንደዚህ እንዲሰጥ ፈልጋለሁ። ይሄን ግን just because of time ሳናደርግ እንቀራለን እና ሜቢ this is the best opportunity። አሁን በዚህ በኢንቨስትመንቱ የሜንተሪንግ ፕሮግራሙ ምኑም ከየአቅጣጫው የተጀመረ ስላለ መግባት የምትችሉ ቲምስ ላይ ግቡና የስላይዱና ማየት እንድትችሉና ግሩፕን ፎርም ስለምናደርግ በረከትና ሂዊ እዛ ላይ ግቡ ከቻላችሁ። ለሌሎቹም ነገሯቸው። እንዳላማው አሁን የእስራኤል ሀገር ቆይታህን ስታየው ከኢትዮጵያ ትምህርት እንትን ጋር እንዴት ነው ላይክ ሪሌት የምታደርገው? እስኪ how is it going? ምንድን ነው የተማርከው የተለየ ነገር? ኢትዮጵያ ማናደርገው እነሱ የሚያደርጉት አንተ ያስተዋልከው? ኦኬ ያው እንግዲህ ኢትዮጵያ ላይ ብዙውን ጊዜ የምንሰራቸው ስራዎች ያው በልምድ የሚመጡ ነገር ናቸው። እዚህ ጋር ደግሞ እውቀት ላይ የተመሰረተ ነገር ነው የሚሰሩት እና እንግዲህ በተቻለ አቅም እዚህ ጋር የምናገኛቸውን እውቀቶች ወደዛ መውሰድ መቻል አለብን ብዬ ነው የማስበው እና እንደዚህ አይነት ነገር ነው እያሰብኩ እየተማርኩ ያለሁት። አሁን ታስተምራለህ? አንተ ተማሪ እንትን ነው ሪሰርች ነው ወይስ ማስተማር ማለት ነው? ሪሰርች ብቻ ነው የምሰራው አሁን እዚህ። ኦኬ so what is different like ምንድን ነው የተለየ ነገር ኢምፕረስ ያደረገ እስራኤሎች ትምህርታቸው ላይ? እንደ ቁጥር 1 ንገር ብትባል ቁጥር 1 ለየት የሚያደርገው ኢትዮጵያ ካለው ምንድን ነው ያለህ ያስተዋልከው? ኦኬ እንግዲህ እኔ በቆይታዬ እስካሁን ያው ኮርስም አልሰጡንም። የሚገርም ነገር የሆነ አንዲት ኤሪያ ላይ you have to master as much as possible። በቃ ከሌሎች በተቻለ መልኩ ማስተር ማድረግ መቻልና የተሻለ ስኪል ዴሊቨር ማድረግ የሆነች አንድ ስፔሻላይዜሽን ላይ እንደዛ አይነት ነገር ነው አሁን እየሰራ ያለሁት እኔ ማለት ነው። እና ሌሎች ቦታ ላይ የሌለ ነገር በቃ የተሻለ ነገር ለማምጣት ያ ሰው ፈጠራ ፊዚክስ ነው ያንተ ያልከኝ አይደል? ፊዚክስ ነው። በእርግጥ ለብዙ ነገር መጠቀም ይችላል። አግሪካልቸር ላይ መጠቀም ይችላል፣ ቴሌኮም ላይ መጠቀም ይችላል። አሁን እየሰራ ያለሁትን እንደገና ደግሞ ዲፌንስ ላይ ራሱ ዲፌንስ ሲስተም ሴንሰር ላይ ነው የምሰራው እና
የሆነ ኮሚኒኬሽን ነገር ነው የምሰራው። ኮሚኒኬሽን ከማሽን ለርኒንግ ጋር የተያያዘ ነገር ነው። አሪፍ ነገር ይኖረዋል። ያው በደንብ ገና ኦልሞስት 8 ወር አካባቢ ነው። በእርግጥ እንግዲህ በሂደት ጥሩ ነገር እንደሚኖር ተስፋ እናደርጋለን። አሪፍ ነው። ከሰዎችን አሁን ሄደን እንጥራ እና እንምጣ በየቤታቸው ስልጠና ያልመጡትን ሰዎች ቤት ሄደን እናስታውሳቸው። ምን ይሻላል እንግዲህ ይሄ ሁሌ እኔ ይሄ እንትን የሚሆንብኝ ራስ ምታት የሚሆንብኝ እኔ አስቤ ተዘጋጅቼ ያለችኝን ያህል በጠዋት ተነስቼ ሽክ ብዬ ሻወር ወስጄ ምናምን እመጣለሁ ላሰለጥን ማለት ነው። ከዛ አይመጡልኝም በሰዓቱ። ምን አባቴ ላድርግ? 30 እንደው ጭራሽ እንዳይረሱት በሚል ደግሞ ክፍያ ሁሉ አይ ቲንክ ማስከፈል አለብን መሰለኝ የሚያረፍዱትን ሰዎች ትንሽ የብር እስቲ ወስነን እንጠብቃቸው። ያረፈዱትን ምን እንቅጣ? ምንድን ነው ሪሊ ፓኒሽ ማድረግ ያለብን? ምን እንቅጣ? እንደ ዓላማው ጀምርና ሙቀትም አለ። ሌሎቹ ቴሌግራም ላይ ነው ያሉት። መግባት አስቸግሯቸዋል። በረከት ዊና አባባይ ምናልባት ቴሌግራም ላይ አያቸዋለሁ፣ ግን ቲምስ ላይ ለምን እንደከፈታችሁ ስላልገባኝ ነው። ያው ዛሬ ቅዳሜም ስለሆነ እንትን ውስጥ የለህም ማለት ነው። ሜንተሪንግ እነኚህ የተመረጡ ልጆች አሉ በሜንተሪንግ ግሩፕ ለ5 ሰው ሰጥቼ ነበረ። ከነኛ ውስጥ የተሰጠኝ ቼክ ዜር ኔምስ በረከት አለ በጸሎት ህይወት ሻምበል እና ልጅ አለም ናቸው ያሉት። ግን አቴንድ ማለት እኔ እንኳ ትንሽ ይለፈኝ መሰለኝ። ትንሽ አንዳንድ ነገሮች እንደምታውቀው እንትን አሉብኝና እነሱን ላስተካክል። ነው ችግር የለውም። ለዛ ነው በደንብ እንድንል የፈለግነው። ሃይ ሌቨል ስለሆነ በጣም ስትሪክት ስለሆነ አቴንዳንሱ ለዛ ብዬ ነው። በደንብ ሪል የሚፈልግ ሰው እና ትንሽ በደንብ ኢምፓክት ማድረግ እንድንችል ሰከንድ ራውንድ ላይ መግባት ትችላለህ። ህዊና ዶክተር መኳንንት ህዊና በረከት ብትመጡ ወደ ቲምስ ሚቲንጉ አስቸግሯቸዋል ሊንኩ። አዎ ፍቄ አስቸግሮኝ ነው እና በቴሌግራም የቀጠሉት ሊንኩ የከፈተ እና በቃ እናንተ የሜንተሪንጉ ቲም ለአሁኑ ዛሬ ምናልባት ወደ ቴሌግራም ልንመለስ ስለምንችል ይሄ የፕላትፎርሙ ችግር እንዳይሆን እዚሁ ቴሌግራም ላይ አዳምጡ። የልጅ አለምን አይቻለሁ። ልጅ አለም 4 መጣቸዋል ማለት ነው። ማን የቀረው ከእናንተ ከሜንተሪንግ ግሩፕ አስተዋል? በጣም አሪፍ። ስለዚህ ጀስት እዛ አዳምጡ። ስላይዱን እናንተ ጋር አላሳይም፣ በኋላ ስላይዱን ሼር አደርጋለሁ እልክላችኋለሁ። ግን ግሩፒንጉ ላይ ግን ትሳተፋላችሁ እና ጠብቁኝ እዛ። ከዚህ ጋር 3 ነው ያለነው። እኔ እንደ ዓላማውና ሙቀት ነው ያለነው። 3 ሰዎች ነው ያለነው። አይ ነው this is actually ቻሌንጅ ብዙ ጊዜ ስልጠናዎቻችን ላይ በጣም የተለመዱ ናቸው እነኚህ። በጣም ነው እንትን እናደርገው ከአንድ እስቲ ለተወሰኑት እኔም መልእክት ልካለሁ፣ እናንተም ላኩላቸውና እንዲገቡ ታደርጋላችሁ። አሁን ግሩፕም የለንም እና እንተዋወቅም አይደል? እናንተ አታውቋቸውም። ኢንቫይት ለማድረግ ኮመን ኢሜይል ላይ የላኩት ላይ ስማቸው አለ። ምናልባት እዛ ማየት የምትችሉ ከሆነ this is going to be really challenge። የሚያጣላን ጉዳይ ነው የሚሆነው። እንደምንም አድርገን ሶልቭ እናደርገዋለን እንጂ ከዛሬ ውጪ እንትን አናደርግም፣ አንታገስም። ዛሬ እንታገሳለን፣ ችግር የለውም። በዓለም ነው አይደል? ዛሬ በዓለም ነው ደግሞ እና እንትን እንዳናደርግ ብዙ ስትሪክት አንሆንም ዛሬ። ዛሬ በዓል ስለሆነም አንዳንዶቹ ስቲል ገና በጣም ሴሌብሬሽን ላይ ያሉ ይኖራሉ እና ያው እኔ ከቤት ሩቅ ስላለው
የተለየ የበዓል ሴሌብሬሽን አላረኩም። እንግዲህ ምናልባት እኔ በዓል ላይ ያለመሳተፍም ችግር ሆኖ ሊሆን ይችላል። ኢትዮጵያ ይከበራል መስቀል በጣም የሜንተሪንግ ቡድን አባላት እንዴት ናችሁ? ለስልጠናው ምን እንደሆነ አውቃችኋል? ግን እንደ ህይወት ባለፈው ፐርሰናል ዴቨሎፕመንት ትሬኒንግ እና ስለ ግራንት ራይቲንግ ፕሮፖዛል አጻጻፍ ስትል ሰማሁ። በጣም በቃ በእኔ በኩል this is a possible maximum training I can train anyone ከዚህ በላይ እውቀት የለኝም እና I made my maximum preparation አነስ ያለ ሰው ነው ያስኩት። አጠቃላይ የምናሰለጥነው ሰዎች I think 23 24 ነን። እኔ ባለሀብት አይደለሁም። ተው አለም ስመታጥፋ አለም እኔ ባለሀብት ፈቃዱ ባለሀብት ነው እያልክ ነው አለም? ኧረ አለም እኔ ባለሀብት አይደለሁም። ስመታጥፋ ባለሀብት ኦኬ። ያውላችሁ ቴሌግራም ግሩፑ የተከፈተው ቲምስ መግባት ላልቻላችሁት ነው እንጂ ቲምስ ላይ ብትገቡ ስላይዱን ምናምን ማየት ስለምትችሉ ቀስ ብለን ወደ ቴሌግራም እንመለሳለን። ኢፍ ዩ ኩድ ጆይን ቲምስ ላይ ብትገቡ ነው የሚሻለኝ ከቴሌግራም ይልቅ። ሪክሩት የተደረጋችሁት ማለት ነው የሜንተሪንግ ቡድን አባላት ቴሌግራም ላይ ያላችሁት አምስታችሁ ስማችሁ የተላለፈው ስልጠና ላይ እንድትገቡ የተደረጋችሁት ከቻላችሁ እዚህ ግቡልኝ። ሌሎቹ አይመጡም። that's what I'm going to conclude። ለኢንቫይቴሽን የተቀበሉ ብዙ ሰዎች ነው የነበሩት ግን they are not coming to the meeting። ወይ ቴሌግራም ወይ ቲምስ ላይ መግባት ነበረባቸው ማለት ነው። አሁን ነው የሊንክ አለን የቲምስ ወይስ ተመሳሳይ? በኢሜይል ልኬላችኋለሁ። በዛ ኢሜይል ላይ የቲምስ ሊንክ አለ። አይ ቲንክ እንትን ፓስኮድም አለው መሰለኝ ባልሳሳት። ልክ ነኝ አይደል? ያ ፓስኮድም አለው። እኔ አልደረሰኝም ወይ ኢሜይል። አንተና ለሜንተሪንግ ላይ በጣም ንቁ ተሳታፊ ነበርክ ነው? አለም ዘለም አብዝተሃል። አለም ነው አለም እንዴት ወለም ዘለም ይላል? ሜንተሪንግ ላይ እንዴት በደንብ ተገኝተሃል? በደንብ የተገኘህ ነበር? እኔ አይደለሁ እንዴ የምባርከው? ይሄ እውነት ነው የሚለው ጉዳይ በረከት ይሄ እውነት ነው። ያለኔ አይደምቅም እያለ ነው። እውነት ነው። እንግዲህ ባለትዳርም ከጋሻቤ ቀጥሎ እሱን ያለው እንግዲህ እንደ አባትም ናቸው። አሁን ያው በስክሪን የተባልሽው የሚባርከው አይደለም ነው። ያ ሌትስ ስታርት። ስልጠናውን እንጀምር። ቴሌግራም ላይ ያላችሁት ዝጉ እንትናችሁን፣ ድምፅ እንዳይረብሽን። የቲምስ ላይ ያላችሁት I'm going to share my screen የሚታያችሁ ከሆነ ትነግሩኛላችሁ። ስላይዱን ማየት የምትችሉ ከሆነ ወንድሜ MC what is going on? አንዴ ይታያችኋል ቲምስ ላይ እንዳላማው ሙቀት ኦኬ አዳማሪ። እሺ እንግዲህ ለቀድም ለማለት እንደሞከርኩት ይሄ ስልጠና ለኢትዮጵያ አባላትም በሉ ለኢንቨስትመንት ቡድኑ ለራሴም በቃ ማክሲመም ዝግጅት ያደረኩበትና እስከዛሬ ከምንሰጣቸው ስልጠናዎች እኔ ብቻ ሳይሆን የተለያየ ቦታ የሚሰጡ ስልጠናዎችን እንዲሆኑ የምፈልገውን አይነት ስልጠና ነው ዲዛይን ያደረኩት። ከብዙ ስልጠናዎች የማየውን ክፍተትና ጥንካሬ ሰብሰብ አድርጌ ነው ያመጣሁት ማለት ነው። በአጭሩ ለመናገር ስልጠናው
የተግባር ስልጠና ነው እንጂ የቲዮሪ ስልጠና አይደለም። በደንብ እንድትረዱ የምፈልገው ጉዳይ መሰረታዊ ነገሩ ይሄ ነው። ትምፕልን የሆነ ሀሳብ ለመነጋገር አይደለም የመጣ ነው፣ የሚተገበር ስልጠና ነው የምንሰለጥነው ማለት ነው። እና የስልጠናው ርዕስ አጠቃላይ የሚቀጥሉት 12 ወራት አብረን እንቆያለን በተለያዩ መንገዶች እና ለአእምሮአችሁ ታይማችሁን ፕላን ማድረግ ያለባችሁ አትሊስት 1 ዓመት ይቆያል የስልጠና ቢያንስ። በዚህ በ1 ዓመት ጊዜ ውስጥ አሁን ካላችሁበት ቦታ ለራሳችሁ ያቀዳችሁት እቅድ ላይ አንድ ጠንከር ያለ ነገር ማድረግ ማንችል ከሆነ ወይ በእኔ ስህተት ነው ወይ በእናንተ ስህተት ነው ማለት ነው እንጂ ስልጠናው ብዙ ነገሮች ሰዎች የተጠቀሙበት የሚያግዝ ስልጠና ነው እየሰጠን ያለ ነው። ወይ እኔ አበላሽቻለሁ እንደ አሰልጣኝ እንደ አስተባባሪ፣ ወይም እናንተ እንደ ሰልጣኝ ያጠፋችሁት ነገር ይኖራል እንጂ ይሄ ስልጠና በደንብ ከተጠቀማችሁበት ስራ ስሩ የሚባለውን ስራ በትክክል የምትሰሩ ከሆነ እርግጠኛ ሆኜ የምነግራችሁ አንድ ቫልዩ ህይወታችሁ ላይ አድ የሚያደርግ ስልጠና ነው። ርዕሱ ዘ ሆል ፐርሰን ወይም ደግሞ ሙሉ ሰው የሚል ርዕስ ነው ያለው ስልጠናው እና በደንብ ስክሪኑ ላይ ይታያቸዋል። ቲምስ ላይ ያላችሁት፣ ቴሌግራም ላይ ያላችሁት በድምፅ ስላይዱን ስለ ሼር አደርገዋለሁ ታዩታላችሁ። እና ስኪል ትሬኒንግ የክህሎት ስልጠና ነው፣ የተግባር ስልጠና ነው ማለት ነው። ዝም ብሎ ቲዮሪ አይደለም። የሆኑ ነገሮች ንግግር ተነጋግረን ለመለያየት አይደለም የመጣ ነው ማለት ነው። በደንብ እንድታስተውሉልን የተግባር ስልጠና ነው የምናደርገው። ይህ ስልጠና የሚሰጠው አቤት ትሬኒንግ ኤንድ ኮንሰልቲንግ ሰርቪስ የሚባል ከየስ ኢትዮጵያ በተጨማሪ ገንዘብ አስከፍሎ ስራ መስራት የሚችል የቢዝነስ ድርጅት ከፍተናል እኛ። ይህን ያደረግንበት ምክንያት ምንድን ነው? የስ ኢትዮጵያ እንደምታውቁት የበጎ አድራጎት ድርጅት ነው። ዋትኤቨር ዊዱ ከሰልጣኞች ገንዘብ መቀበል አሰራሩ አይፈቅድም። ያወጣነውም ላይሰንስ ከማንም ገቢ መቀበል ደረሰኝ መስጠት ምናምን አንችልም ማለት ነው። ስለዚህ ይሄ አንደኛ እናንተንም በተለይ የመጀመሪያው ኮሆርት ሰልጣኞች እንድትቀጠሩ የምትፈልጉ ከሆነ አሰልጣኝ እንድትሆኑ ስለምንፈልግ መክፈልም እንዳይከብደን እና የምንፈልገውን የኢትዮጵያ ትልቁን ኦፊስ ለመክፈት ሜይቢ እንዲህ አይነት ሲስተር ካምፓኒ ስለሚያስፈልገን ያንን በዛ ስልጠና በዛ ተቋም በኩል ነው የሚሰጣቸው። ሰው ማንኛው ድርጅት ነው የሚያሰለጥነን? አቤት ትሬኒንግ ኤንድ ኮንሰልቲንግ ሰርቪስ የስ የምንለውን በአማርኛ አቤት ብለን ነው እንደማለት ነው። እና የስልጠናው ርዕስ ምንድን ነው? ዘ ሆል ፐርሰን ነው፣ ሙሉ ሰው ነው ርዕሱ። በደንብ ያዙልኝ። ዘ ሆል ፐርሰን እና ከምን ያህል ጊዜ ይቆያል? ኦሪንቴሽን ነው ብያቸዋለሁ። የዛሬ ዋና ዓላማችን ስልጠናውን ማስተዋወቅ፣ እንድትዘጋጁ፣ ካላንደራችሁ ላይ እንድታረጉ፣ ረሳውኝ እንደዚህ የሚባል ወለም ዘለም እንዳይበዛ በተቻለ መጠን በሰዓቱ ተገኝተን ሰልጥነን የተባለውን የስልጠናውን ዓላማ ህይወታችን ላይ አንድ ጠንከር ያለ በደንብ ታንጅብል የሆነ ኢምፓክት ለማምጣት ነው ማለት ነው የምንሰለጥነው። ይሄ ስልጠና ስለ ትምህርት ቤታችሁ አይደለም፣ ስለ ዘመዶቻችሁ አይደለም፣ ስለ ቤተሰባችሁ አይደለም፣ ስለ ሀገራችሁ አይደለም። ኢትስ ኦል አባውት ዩ፣ ስለ እናንተ ነው። እኔ ፈቃዱ እንደ ግለሰብ ወስደው እዚህ ጋር መጥቼ ትምህርት ቤቱ፣ ፖሊሲው፣ የሀገሪቷ ምናምን እንደዚህ ዘመዶቼ፣ ወንድሞቼ፣ እህቶቼ አይደለም። ፈቃዱና ፈቃዱን ብቻ ነው የሚያተኩረው ስልጠና። እያንዳንዳችሁ እንደ ግለሰብ ነው የሚመለከታችሁ ስልጠናው ማለት ነው። አደራ አደራ ከአሁኑ whenever you attend this training በአካባቢው ላይ ያሉትን ኤክስተርናል ነገሮች በሙሉ ዲስሪጋርድ ታደርጉና ችላ ትሏቸውና ራሳችሁና ራሳችሁ ላይ ብቻ ታተኩራላችሁ። የስልጠናው ግራቪቲ እዛ ጋር ነው፣ ትልቁ ነጥብ እዛ ጋር ነው ያለው ማለት ነው። ትልቁ ጥያቄ እኔ እግዚአብሔር የሰጠኝን ማክሲመም ፖቴንሻሌን ተጠቅሜያለሁ ወይስ አልተጠቀምኩም ብላችሁ ራሳችሁ እንድትጠይቁ ነው። መጀመሪያ ወደዚህ ስልጠና ስትመጡ if you have been like working your full potential ያን ያህል ይሄ ስልጠና ላይ ያስፈልጋችሁ ይችላል። እግዚአብሔር የሰጠን ጸጋ በሙሉ
አምላክ የሰጠህን ፖቴንሻል በሙሉ እየተጠቀምክ ከሆነ ይሄ ስልጠና አያስፈልግህም። እኛን ማሰልጠን ያለብህ ወይም ያለብሽ ማለት ነው። እኔ እናንተ ጋር አብሬ ለመሰልጠን ስመጣ የጎደለኝ ነገር አለ ብዬ በማመን እና እዚህ ስልጠናም ስትገቡ እግዚአብሔር የሰጠኝን ጸጋ የእኔን ብላችሁ ነው ራሳችሁ የምትጠይቁት። እግዚአብሔር የሰጠኝን ጸጋ ሙሉ በሙሉ መጠቀም አለመጠቀምን ኤክስፕሎር ለማድረግ ራሴን በደንብ ለመፈተሽ እና በጣም ክላሪቲ ያለው ጉዞ ለመሄድ የ1 ዓመት ጊዜ የሚወስድ ስልጠና ውስጥ ልገባ ነው የመጣሁት ብላችሁ ለራሳችሁ ትነግራላችሁ። ሰው የሚጠይቃችሁ እንደዛ ነው የምታስረዱት። ለቤተሰብ፣ ለጓደኛ፣ ለዘመድ እንደዛ በደንብ ያዙልኝ። ይሄ ከተረዳችሁ እስካሁን የተናገርኩት ጉዳይ ከገባችሁ የስልጠናው ዓላማ ገብቷቸዋል ማለት ነው። ይሄ የተሰጠንን ፖቴንሻል ሙሉ በሙሉ ተጠቅመን ለሌሎቹ መትረፍ እንድንችል ማለት ነው። ማንም እንትን ሙሉ በሙሉ መጠቀም የሚለው ካይንድ ኦፍ አይዲያል። ለምን ማአት ለመስራት ብንችለው ግን ብዙ ነገሮች አካባቢው ላይ ያሉ ነገሮች ማነቆ ይሆኑብናል። አሁን ግን የራሳችን እድገት መሰናክል እንዳንሆን ከራሳችን ነው የምንጀምረው ማለት ውስጣችን ጥንካሬ ካለ ደካማ ጎኖቹን በአካባቢ ላይ ያሉትንም ጥሩና መጥፎ ነገሮች ለመጠቀም አይከብደንም። የራሳችንን ፍላጎት መሰረት አድርገን ዝንባሌያችንን መሰረት አድርገን ማለት ነው። እና በተለይ ስልጠና ላይ አንድ የምጠይቃችሁ ጥያቄ አለ። ይሄ ስልጠና ሲያልቅ በህይወት ውስጥ እንዲሆን የምትፈልገው ትልቁ ምንድን ነው? የዛሬ ዓመት ስንገናኝ አንድ ነገር ህይወት ላይ መጨመር የምትፈልገው ምንድን ነው ብዬ የምጠይቃችሁ ሴሽን ላይ እንደርሳለን። እና ያ ጥያቄ ለምንድን ነው የሚጠየቀው? ፑቲንግ ዘ ኢንድ ኢን ማይንድ፣ መጨረሻ ላይ ማግኘት የምንፈልገውን ነገር ዛሬ ሀሳባችን ውስጥ አድርገን ነው የምንሰራው። ዳይሬክሽን አለን ማለት ነው። አንድ ሰው ቢዝነስ ውስጥ ሲገባ ለምሳሌ ይህንን ቢዝነስ የምሰራው ይህን ያህል ትርፍ ለማግኘት ነው ብሎ ለራሱ መንገር አለበት። እዛ ይደርሳል አይደርስም ብዙ ነገሮች ናቸው የሚወስኑት። ነገር ግን ክላሪቲ ያስፈልጋል። ዋት አር ዩ ትራይንግ ቱ አቺቭ? ምንድን ነው ሪሊ ማግኘት የምትፈልገው? ትርፍ ማግኘት ይፈልጋል። ለምሳሌ ምን ያህል ትርፍ ነው ማግኘት ያለብህ? ምን ያህል ተማሪም ሲያጠና ለምሳሌ ውጤት ማምጣት አለብኝ። ስንት ነው ሪሊ ማምጣት ግን የምትፈልገው? ስታጠና በአመቱ መጨረሻ ላይ ውጤትህ ስንት እንዲሆን ግን ትመኛለህ? ከእያንዳንዱ ሳብጀክት ስንት ነው ማግኘት የምትፈልገው? ያ የአይዲያ ክላሪቲ እጅግ ያስፈልገናል። እና እሱን አብረን ሼፕ ለማድረግ ነው የተገናኘ ነው ማለት ነው። ስለዚህ ዋና ኮንተንቶች እዚህ ስልጠና ላይ አንደኛ ቤዚክስ ኦፍ ሰልፍ ሊደርሺፕ፣ ከፈለጋችሁ ፐርሰናል ዴቨሎፕመንት በሉት ኦር ላይፍ ስኪልስ በሉት፣ ይሄንን ነው የሚይዘው ማለት ነው። ሙሉ ሰው የሚለውን ራሱን በየጊዜው እንደሚያሻሽል ሰው ነው የምናየው። ላይፍ ሎንግ ለርነር ነው እና በደንብ ራሱን አይቶ እግዚአብሔር የሰጠውን ጸጋ ፈልገው ማግኘት እዛ ቦታ ለመድረስ መሄድን ነው የስልጠና መሰረት የሚያደርገው ማለት ነው። ሰው በግሩፕና በግለሰብ የሚሰሩ ስራዎች አሉ። ዛሬውኑ ጀምረን እንወጣለን። ቲም ፎርም እናደርጋለን እዚህ ስልጠና ላይ ማለት ነው። ግሩፖች ፎርም እናደርጋለን ዛሬውኑ። አሁን ከዚህ ስልጠና ተነጋግረን ስንወጣ የናዘር ዩዘር ቱ ኮንትሮል with controlling the page እንደዛ ታርጉሽ አንድ ሰው ኮንትሮል አድርጎ ይለኛል። ኦኬ ችግር የለውም። እና እንዳልኳችሁ በግለሰብ የሚሰራ ስራ አለ። ዛሬውን ወይ ሴሽን ስንጨርስ ምነግራችሁ በቡድንም የሚሰራ ስራ አለ። አደራ የማትሰሩትን ነገር የስ ብላችሁ እንዳትቀበሉ። ኔቨር። ገና አሁኑ ስንጀምር የማትችሉ ከሆነ ይቅርታ ወንድሜ ፍቃዱ ይሄን ስራ አልሰራም፣ ይሄ የኔን ዓላማ አይመለከትም፣ እዚህ ቡድን ውስጥ መሆን የለብኝም ማለት አለባችሁ። በብዛት የምንቸገረው ምንድነው? ሰዎች የማይሰሩትን ነገር እሺ ብሎ ይቀበሉና ስራው አይሰራም፣ ይባክናል። የሆነ ቡድን ውስጥ ሪሊ ማይጠቅማቸው ቡድን ውስጥ ይገኛሉ። አዘይ እንደብዘዴት ጊዜያቸው ይባክናል። እና እንደዛ አይነት ኮንፊውዥን ለመቀነስ በተቻለ መጠን ቡድን አይን አረጋለሁ ከዚህ ዲስከሽን በኋላ ግን የእናንተን የማይመለከት ቡድን ውስጥ እንዳትገቡ አደራ ያዙልኝ። ይሄ ስልጠና ምንን ያካትታል? ቲዮሪ አለ፣ ተግባር አለ፣ ሜንተሪንግ አለ። እነኚህ ሶስቱን አብረን አካተን ነው የምንሄደው።
ኦኬ someone is controlling my screen አንዴ ተመልሼ እመጣለሁ። ቆይ አንዴ I'm so sorry። ስላይዶቹ ሰማችኋል አላችሁ? ትሰሙኛላችሁ? ይሰማል ዶክተር። ኦኬ let me see who is in the room። ሙቀት ህይወት እንዳለማው በረከት አሸናፊ የሚል ኦኬ ኮንተንት ላይ ነው ያለነው። ሶሪ ወጥቼ ገብቻለሁኝ እና ሶስት ነገሮች ነው የምናደርገው። ቲዮሪ አለ፣ ሜንተር አሳይን ማድረግ አለ፣ ከዛ የግሩፕና የኢንዲቪጁዋል ስራዎች አሉ። ምን ያህል ጊዜ ይቆያል? አትሊስት የ1 ዓመት ጊዜ ወስድብናል ዝም ብዬ ሳስበው። ከዛ በፊት ለመጨረስ መሞከር ሪያሊስቲክ አይደለም። ለምን እንደሆነ እነግራቸዋለሁ። እርስ በርስ ደግሞ በደንብ ነው የምንተዋወቀው፣ ጓደኛ የምንሆነው ማለት ነው። ምክንያቱም አንዳንዶቻችሁ ቢዝነስ መክፈት የምትፈልጉ አላችሁ። ቢዝነስ መክፈት የሚፈልግ ሰው ብቻውን ምንም ቢያደርግ ጠንካራ ቢዝነስ መክፈት ከፈለገ አንድ ሰው ለብቻው ስራ አይሰራም። እኔ ብቻዬን የምሰራው የሚባል ነገር ቢዝነስ አይደለም። ሪል ቢዝነስ መክፈት የምትፈልጉ ከሆነ you need to have a skill to work with people around you ማለት ነው። በዙሪያ ካሉ ሰዎች ጋር መስራት አለባችሁ። አሪፍ የሚሆነው ደግሞ አብረው ከሰለጠንከው ጋር እንደዚህ አይነት ሴሽን ላይ ከተሳተፍከው ሰው ጋር እድሉ ከተገኘ ብትሰሩ ጥሩ ነው። ኦር ቲም ኦልሬዲ ፎርም ካረጋችሁ የእናንተ ቲሞች እንዲህ አይነት ስልጠና መውሰድ አለባቸው። የሰለጠኑ ሰዎች አብረው ሲሰሩ ጥሩ ነው፣ ይግባባሉ። አንድ ሰው ሰልጥነው ሌላው ሳይሰለጥን አብረህ ስራ ስትሰራ ግን ይዘህ የምትመጣው ኢነርጂ ይለያያል። አንተ በጣም ሞቲቬትድ ሆነ የሆነ ነገር በቃ ስቲችል ልሞክር ብለህ ስትመጣ ሳምባዲ ደግሞ ቀድሞውኑ በቃ ዲፍረንስ ማምጣት አንችልም በሚል እንኳን ሊሆን ይችላል ወደ ስልጠና ይመጡት ማለት ነው። ስለዚህ it's very simple። ፓወርፖይንት አይበዛውም፣ እመኑኝ። ዛሬ እንኳን 9 ብቻ ፓወርፖይንቶች ነው ያለኝ። this is the maximum slides I will use። የተግባር ስልጠና ስለሆነ ከንግግር በላይ በተግባር ነው ስራውን የምንሰራው። ታዩታላችሁ ምን ያህል ልዩነት እንደሚፈጥር ማለት ነው። ከዛ በኋላ ቱዋርድስ ኦገስት መጨረሻ ላይ ስልጠናውን እንጨርሳለን። ስልጠናው ከመቼ እንደሚቆይ ዋና ዓላማዎቹ እነኚህ ናቸው። ሎጂስቲክስ ትሬኒንግ፣ ሎጂስቲክስ ወይም ደግሞ ስልጠናው ላይ የምትጠቀሟቸው ግብአቶች፣ አንደኛ ኢንተርኔት ያስፈልጋቸዋል። ብቻ ላፕቶፕ ወይም ደግሞ የስልክ አክሰስ ያስፈልጋቸዋል። የግድ ቨርቹዋል ስለሆነ ስልጠና የሚሰጠው። በሶስተኛ ደረጃ ዩቲዩብ ሊንክ የየራሳችሁ፣ ምናልባት ፐብሊክ አታደርጉትም፣ ብዙ ሰው እንዲያዩ አታደርጉም። ኢንቫይት ያለው ሰው ብቻ ነው የሚያየው። ነገር ግን ዩቲዩብ ሊንክ ያስፈልጋቸዋል። ያን ለማድረግ ጂሜል ያስፈልጋቸዋል ማለት ነው። ኦኬ አይ ነው እንትና ወደ ራሳችን እመለሳለሁ። እሺ አሁን የምጠቀመው የዩኒቨርሲቲውን ሲስተም ስለሆነ ትንሽ አይ ቲንክ አንዳንዴ አውት ኦፍ ኮንትሮል ይሆናል ሊንኩ፣ ችግር የለው። ለኢንተርኔት ያስፈልጋቸዋል። አክሰስ ቱ ኢንተርኔት፣ ላፕቶፕ ወይም ሞባይል ፎን፣ የራሳችሁ ዩቲዩብ ሊንክ ያስፈልጋቸዋል፣ ወይም ዙም አክሰስ። ለምሳሌ ዛሬ አሁን ዙም ላይ ነው እየሰጠሁ ያለሁት። አንዳንዶቻችሁ አልገባችሁም፣ ቲምስ ላይ ስለነበረ ነው። ይህንን በኋላ ላይ ውይይት ላይ አንድ ፕላትፎርም ላይ ተስማምተን እንወጣለን፣ የትኛው ፕላትፎርም ላይ መሰጠት እንዳለበት ስልጠናው ማለት ነው። ሁለተኛ ቢቻል ኢንተርንሺፕ ወይም ደግሞ የተግባር የምታዩበትን ተቋም ብትመርጡ ጥሩ ነው። ለምሳሌ ቢዝነስ መክፈት የምትፈልግ ከሆነ what is like an ideal business in your mind? በሀገር ውስጥ ወይም ከሀገር ውጭ የምታውቀው ምናልባት በተግባር እየተገበረ ያለ እንደነከሌ ነው መሆን የምፈልገው የምትለው ቢዝነስ ሀሳብ ውስጥ ካለ ወይ በጎ አድራጎት ሀሳብ ውስጥ ካለ ያንን ከአሁኑ እቅድ ውስጥ አድርገህ እንደምንም ብለን የተወሰነ ልምድ ከነሱ እንድታገኙ እናደርጋለን። ተግባራችሁ ከእውነታ ጋር የተያያዘ እንዲሆን ማለት ነው። ለምሳሌ እኔ የሶፍትዌር ኢንጂነሪንግ ካምፓኒ መክፈት ፈልጋለሁ ብሎ የሚያስብ ሰው ምናልባት አሸናፊ ጋር ቢሄድ ሄልደር ቴክኖሎጂን ቢያይ የሆነ ነገር ተምሮበት ይመጣል።
ኦኬ እንደዚህ አይነት ማለት ነው። ኦር በጎ አድራጎት መክፈት ፈልጋለሁ የሚል ሰው ሲስተር ዘቢደርን አግኝቷት አብሯት ቁጭ ብሎ ስለ ሜሪ ጆይ ቢጠይቅ ብዙ ፕራክቲካል ነገር ኢትዮጵያ ውስጥ የሚሰራውን ፕራክቲካል ነገር አግኝቶ ይመጣል ማለት ነው። ዝም ብሎ በሀሳብ ብቻ ፕላን ከማድረግ you would go and talk to someone who is actually doing the business you plan to do ማለት ነው። አንተ መስራት የምትፈልገውን ቢዝነስ እየሰራ ካለው አካል ጋር እንድትነጋገር እናደርጋለን። ያንን ደግሞ እኛም እናንተም ነን አብረን የምንሰራው ያንን ሜንተሪንግ እና ፕራክቲካል ኢንሳይት እድል እንድታገኙ ማለት ነው። ሁለተኛ ነገር ትልቅ ነገር ለራሴ ለሀገሬ መስራት ፈልጋለሁ ብለን አንዳንዴ ደግሞ አይዲያውን ለሌሎቹ ሼር አለማድረግ ሌሎች እንዳያድጉ ትንሽ መሆን በር መዝጋት ነው የሚሆነው። ስለዚህ የኔ ፕሮፖዛል ሌትስ ሴይ ፐብሊክሊ ለመናገር ፈቃደኛ እንድትሆኑ ፈልጋለሁ። በጣም ስትሮንግ ስታንድ ካላችሁ አይጠቅመኝም ካላችሁ አይ ካን ኮምፕሮማይዝ። ይሄንን አይ እኔ እቅዴን ለማንም መናገር አልፈልግም፣ በራሴ ነው የምሰራው፣ ማህበራዊ ሚዲያ ላይ መውጣት አልፈልግም፣ ማንም ድምፄን አይስማ፣ ሌላ ቦታ ሰው የኔም ፎቶ ማየት የለበትም ካላችሁ ኢትስ ዩር ዲሲዥን። አይ አክሴፕት አይ ሪስፔክት ዩር ቾይስ ማለት ነው። ቢቻል ግን ልክ እኔ እንደማደርገው ሌሎች ሰዎች ቀና ልብ እንዲኖራቸው አብረው እንዲተባበሩ ብታደርጉ ብዬ እመኛለሁ ከእናንተ። ኢትስ ካይንድ ኦፍ አን ኦፈር ማለት ነው። ነው ጥያቄ ነው የምጠይቃችሁ ይሄንን እና ከዛ ኬሪንግ ካሁኑ የመተዛዘን ልብ ደግሞ ቢውልድ ማድረግ አለብን። ለምሳሌ እኔ የቢዝነስ አይዲያ አለኝ። ምናልባት የኔ ቢዝነስ ትንሽ መስራት ተጀምሯል። እዚህ ቤት ውስጥ ደግሞ ቢዝነስ መስራት ፈልጎ ገና ዜሮ ደረጃ ያለ ሰው አለ፣ ሰልጣኝ ማለት ነው። እኔ እንኳን ያለችኝን ትንሽዬ ሼር ለማድረግ ዝግጁ መሆን አለብኝ። ሴንስ ኦፍ ኬሪንግ ፎር ዞስ አራውንድ ዩ ማለት ትንሽ ከሌሎቹ የተሻለች ትንሽዬ መብራት እጅ ላይ ካለች ያችን መብራት ግን ለሌሎቹም ለማብራት ፈቃደኛ መሆን አለብን። አንዳንድ ሰዎች ከሚገባው በላይ ፕሮቴክቲቭ ስለሚሆኑ ማለት ነው። እና we need to have the sense of caring with others። ከዛ ቅድም እንዳልኩት ማስታወሻዎች ምንድን ናቸው? እዚህ ስልጠና ላይ አንደኛ ይሄ ስልጠና is all about you and you። ስለ አንተ ብቻ ነው። ስለ ኢትዮጵያ አይደለም፣ ስለ ቤት ትሬኒንግ አይደለም፣ ስለ አፍሪካ አይደለም፣ ስለ አንተ እንዲያድግ ስለምትፈልገው ማህበረሰብ is all about you። ትልቁ ጉልበት እኛ እጅ ላይ ስላለ ትልቁ ጸጋ እግዚአብሔር የሰጠን እኛን እና ሀሳባችንን ስለሆነ ማለት ሌሎቹ ተጨማሪ ናቸው። ስለዚህ መነሻ የምናደርገው ራሳችን ነው። ስኪል ትሬኒንግ ነው ብያለሁ። ኮሚኒኬሽን በኢሜይል በቴሌግራም በስልክ ይደረጋል። ከዛሬ ጀምሮ የዚህ ስልጠና አባል የሆነ ማንም ሰው በቀን አንድ ኢሜይሉን ቼክ ማድረግ አለበት። በቀን አንድ ኢሜይላችሁን ቼክ የማታደርጉ ከሆነ የመጀመሪያውን የስልጠናችንን ፕሪንሲፕል አፋልሳችኋል ማለት ነው። ቢያንስ በቀን አንድ ጊዜ ኢሜይላችሁን ቼክ ማድረግ ብቻ። መልእክት ላይኖረው ይችላል። ገባ ብላችሁ አይታችሁ መውጣት። የተላከ መልእክት ካለ መልስ መስጠት አለባችሁ። ኦኬ። ቢያንስ 6 ሰዓት በሳምንት በጀት ብታረጉ ይመከራል። ቢያንስ በአንድ ሳምንት 6 ሰዓት ስራ ይፈልጋል ቢያንስ ማለት ነው። ምሽት ሊሆን ይችላል የምትሰሩት። ስብሰባ አይበዛ። እመኑኝ በአንድ ሳምንት እኔ ከ1 ሰዓት በላይ ከእናንተ ጋር ስብሰባ አላደርግም። ነገር ግን የየራሳችሁ ስራ አለ። አትሊስት 6 ሰዓት በሳምንት ለዚህ ስልጠና ኮሚት አድርጉ እና በ15 ቀን አንዴ በሳምንት አንዴ የምንሰበስበው በጣም አስፈላጊ ካልሆነ በ15 ቀን አንዴ እንደዚህ ኦንላይን ቼክ አፕ እናደርጋለን። እየተገናኘን እንወያያለን ማለት ነው። ይሄ ስልጠና የፖለቲካ ስልጠና አይደለም፣ የሃይማኖት ትምህርት አይደለም፣ አካዳሚክ የተማራችሁት የክላስ ውስጥ ካሪኩለም ቤዝድ የሆነ ትምህርት አይደለም። this is all about you and your plans and your ambitions ማለት ነው። ምናልባት እኔ የሆነ ነገር ስናገር ይሄ የነከሌን ፖለቲካ ሊነካ ነው የነከሌን ሃይማኖት ሊነካ ነው የሚል አደራ እንደዛ አይነት ጣጣ ውስጥ እንዳትገቡ። በዛ አይነት ማይንድ ሴት አይደለም የመጣሁት። ያን አይነት ስልጠና አይደለም እኔ የምሰጠው። የራሴን እና ይህንን ስልጠና አምኖ ከሚሰለጥኑ ሰዎች ጋር ፐርሰናል ዴቨሎፕመንት ስልጠና ነው እንደሰለጥነው። እኔ የምጠነቀቃለሁ በቻልኩት መጠን። ይሄ በጣም አስጠሊ የሆነውን የኢትዮጵያ ፖለቲካ ላለመንገር፣ እሱን ላለመንካት ወርባሪ ነው። I do my best to be very very
ፎከስድ ኦንሊ ኦን ደ ኮንተንት ኦፍ ዘ ትሬኒንግ። እናንተም በዛ ማይንድ ሴት እንድትመጡ አደራ እላችኋለሁ። እንትን አይደለም በተአምር ኢትዮጵያ ውስጥ ያለው ጥሩ መጥፎም ነገር አንዳንዴ ምሳሌ ልናደርግ እንችላለን ነገሮችን ለማስረዳት ያህል። ለምሳሌ ህዳሴ ግድብ የብዙ ኢትዮጵያውያን የጥረት ውጤት ነው ብዬ ልናገር ይችላል። ይሄ ግን አሁን ያለውን ፖለቲካ ፓርቲ ለእነሱ ለማጨብጨብ አይደለም። እንዲህ አይነት ነገሮችን ትንሽ ኮንሲደሬት መሆን አለባችሁ። ምናልባት ስንናገር ፖለቲካ የሚመስል ነገር ከተናገር ችላ ብላችሁ ማለፍ አለባችሁ እንጂ በተአምር የፖለቲካ ስልጠና ግን አይደለም። ይህንን እንድታውቁሉ ይፈልጋለሁ ማለት ነው። እና ኢንድ ኦፍ ኦገስት 2026 የዚህ ስልጠና መጨረሻ ይሆናል። እንግዲህ እስከዛ ድረስ ዋና ፕሮጀክታችን ተጀምሯል ብለን እናምናለን ማለት ነው። አሁን እስካሁን የተናገርኩት ላይ ማይስማማ ወር ግልጽ ያልሆነ ወር ማሻሻል ያለብኝ መስተካከል ያለበት ጉዳይ ካለ አሁኑኑ ንገሩኝ። ወይ አስተያየት ጥያቄ መጠየቅ ይቻላል። ምናልባት እዚህ ጋር እንዲህ ያልከው ግን አልገባኝም፣ እስቲ ትንሽ አብራራልኝ፣ ወር እንዲህ ቢሆን የምትሉት ካለ ለተሰይ ጊዜው በስቷል፣ ሰዓቱ በስቷል፣ ይነስ ሰዓቱ ይጨመርልን፣ እንደዚህ ግልጽ ያልሆነ ነገር ካለ እስካሁን ከተናገርኩት ፕላትፎርሙ የቱ ላይ እንገናኝ በኋላ እንወያይበታለን። ዙም ይሻላል ወይስ ቲምስ ይሻላል ወይስ ቴሌግራም ይሻለናል ወይ የሚለውን ወይ ጎግል ሚቲንግ ይሁን እንመጣበታለን። ለአሁኑ ግን ዋና ነገሮች እስካሁን የተናገርኩት ላይ ግልጽ ያልሆነ ጉዳይ ካለ ጠይቁኝ ከመሄዴ በፊት ወደሚቀጥለው ክፍለ ጊዜ ማለት ነው። ወደሚቀጥለው ቶፒክ ቲምስ ላይ ያላችሁት ኤቭሪባዲ ኦኬ በምልክት ብታሳዩኝ ደስ እንዲለኝ። ገብቶኛል ጎ አሄድ ቶሎ ጨርስና እንወያይ እንድትሉኝ። እንትን ላይም ያላችሁት ቴሌግራም ላይም ያላችሁት ያው ሪአክሽናችሁን ብዙ እያየው ስላልሆነ በድምፅ ከፍታችሁ ልትናገሩ ስለምትችሉ እንደ ዓላማው ጥያቄ አለ ከፍታ ነው መሰለኝ። መልካም ነው ዶክተር፣ ምንም ጥያቄ የለኝም። አሪፍ ነገር ነው ያለው እስካሁን። ቴንክ ዩ። እሺ በጣም አመሰግናለሁ። በረከት ኦን ሆልድ ነው ይላል። ያንተ ምናልባት የማይሰማህ ከሆነ እሺ። ታስክ ዋን የመጀመሪያው የዛሬውን አሳይመንት ያዙልኝ። ሁሉም ሰው ከየቤቱ ስላይዱንም አይቶ ሊያነቦ ይችላል። ሁለተኛ ንግግራችንን ሪከርድ አድርጌ ስላስቀመጥኩት፣ አንደኛ ቲክቶኩንም የከፈትኩት ባይ ዲፎልት ሪከርድ ስለሚያደርግ ነው እና እዛ ጋር ሪከርድ እያደረግኩ ነው። ሼር አደርጋለሁ ድጋሜ ልትሰሙት ከፈለጋችሁ። የመጀመሪያው የዛሬ ስራችን ከዚህ ፊት ሌላ የኛ ስብሰባ ላይ ስናገር ሰምታችኋል። ዘ ቢግ ፒክቸር ይላል። የራሳችሁ ቢግ ፒክቸር ማለት ትልቁ ስዕል ልትስሉ ትችላላችሁ፣ በጽሁፍ ልትገልጹት ትችላላችሁ። በፈለጋችሁት መንገድ ራሳችሁን ግለጹና የዛሬ 30 ዓመት የት ነው ራሳችሁን ማየት የምትፈልጉት? ይሄ ጥያቄ እጅግ መሰረታዊ ጥያቄ ነው። እኛ ስልጠና ላይ የምንጠይቀው ብዙ ጊዜ ሰዎች ችላ አድርገው ያልፉታል። የዛሬ 30 ዓመት የት ነው ራስህን ማየት የምትፈልገው? ራስሽን ማየት የምትፈልጊው? እግዚአብሔር ነው የሚያውቀው ሁሉን ነገር፣ እኛ አናውቅም። እሺ ነገ ላይ ምን እንዳለ ዛሬም ድረስ በሱ ጸጋን የቆየ ነው። ኦኬ አንዳንዶቻችን አሁን ያለንበትን ቦታ በተአምር አስበንም ላናውቅ እንችላለን። ለምሳሌ እኔ የራሴን ስቶሪው ነግራችሁ ሚሽጋን ስቴት ዩኒቨርሲቲ እንደምመጣ ትዝም ብሎኝ ያውቅ፣ ግን ሰርቼ ደግሞ ራሴን የማሻሻል እቅድ አለኝ። ጉዳዩ የዛሬ 30 ዓመት አሜሪካ ያለሁት ካናዳ ነኝ ወይም ቻይና ነኝ ወይ ጂንካ ነኝ የሚለው ጉዳይ ሳይሆን ምን እየሰራው ነው ግን ራሴን ማየት ያለብኝ። ምክንያቱም ረንደምሊ ግን አልመጣም፣ ዝም ብዬ አልመጣውም። የጥረቴ አካል ነው። ዛሬ ያለሁበት ቦታ ጉዞዬ በየቀኑ ማደርጋት ነገር ናት ያመጣችኝ። ፊዚካሊ እዚህ ሀገር ሆናለሁ የሚለውን ባላውቅም እንኳን ማግኘት የምፈልገውን ግን አውቃለሁ። በዛ ድካም ነው የመጣሁት። we need to think ahead and then from today የዛሬ 30 ዓመት የት ነው መገኘት ያለብኝ ብላችሁ ለራሳችሁ ጠይቁ። የተሳካለት ኢትዮጵያዊ እንድትሆኑ እንፈልጋለን ሁላችሁ። ሁሉም በምድር ላይ ያለ ሰው ሁሉ
ስኬታቸው ምኞታቸው እንዲሆንላቸው እንፈልጋለን። በጎ ነገር እስከተመኙ ድረስ ክፉ እንዳይመኙ እንጂ ማለት ነው። ስኬት ምንድን ነው ብላችሁ ራሳችሁን በደንብ እንድትጠይቁልኝ ይፈልጋለሁ። this is very very important። ምንድን ነው ስኬት? ምንድን ነው መድረስ የምፈልገው እኔ የዛሬ 30 ዓመት? 30 ለምን ተባለ? 50 ልታደርገው ትችላለህ። ኦኬ ትንሽ ሎንግ ተርም ሪያሊስቲክ የሆነ ሰፋ ያለ ጊዜ ማድረግ ስለፈለግን ነው። የዛሬ 30 ዓመት አምላክን ማመስገን የምትፈልገው ህይወት ውስጥ ምን ስላለ ነው? ቢዜ ወደፊት ራሳችሁ ሙቭ አድርጉና ከ30 ዓመት ወደ ኋላ ለማየት ሞክሩ። ህይወቴ ውስጥ ይሄ ስላለ ስለዚህ እግዚአብሔር ይመስገን ብላችሁ እንድትሉ ማለት ነው። መነሻ እንዲሆናችሁ ጥያቄዎች አስቀምጬላችኋለሁ። ለምሳሌ ከፋሚሊ ጀምሮ ከቤተሰብ የዛሬ 30 ዓመት አንተ ድሪም የምታደርገው ወይም አንቺ ድሪም የምታደርጊው ቤተሰብሽ ምን አይነት ነው ይመስለው? ምን አይነት ቤተሰብ እንዲኖርሽ ነው የምትፈልጊው ወይም እንዲኖርህ ነው የምትፈልገው? ለዚህ ጥያቄ የምትመልሱት ምክንያቱም እንዳልኳችሁ ነው። ሁሉን ነገር እኛ አቅደን እናመጣም፣ ግን ሳናቅድ የሚሆኑ ነገሮች ጥቂት ነው ያሉት። ሞር ኦር ለስ የሰው ልጅ የዘራውን ያጭዳል። ጥሩ ነገር ስንዘራ ጥሩ እናገኛለን፣ መጥፎ ነገር ስንዘራ መጥፎ እናገኛለን። እኛ ትልልቆች ሰዎች አይተነዋል። ይሄንን መልካም አድርገን መልካም አግኝተናል፣ ክፉ አድርገን ክፉ አጭደናል። ዝም ብሎ ረንደምሊ ግን አይደለም። በሆነም በቀጥታም በተዘዋዋሪ ብዙዎቹ ህይወታችን ውስጥ የሆኑ ነገሮች ተግባራችን ውጤት ናቸው። ሌላው የእግዚአብሔር በረከት ነው ማለት ነው። ከቤተሰብ ከጤናነታችን፣ ከጓደኛ፣ ከዘመድ፣ ከአካባቢ እስከ ዓለም ድረስ አስባችሁ ልታቅዱ ትችላላችሁ። ኢኮኖሚ ታቅዳላችሁ፣ ሙያ ታቅዳላችሁ፣ መንፈሳዊና የስነ ልቦና እቅድ ታቅዳላችሁ። 6 ነጥቦችን ትነካካላችሁ ስታቅዱ ማለት ነው። በብዛት የተለመደው ምንድን ነው? አብዛኛው ስልጠና ላይ ፈቃዱ እንደው ምን አለ በሉ እስቲ ዝም ብላችሁ ቁጭ ብላችሁ አስቡ። አብዛኛው ስልጠና ገንዘብ ላይ ነው መሰረት የሚያደርገው። አብዛኛው ስልጠና በቀጥታም በተዘዋዋሪ ትምህርት ቤትም ስንሄድ ኤቭሪቲንግ ፎር ሳላሪ ኦር ፎር ኢኮኖሚ ፎር ፕሮፊት የምናደርግ ነው የሚመስለው። እዚህ መሀል ላይ የሚረሱ ቶፒኮች አሉ። ቤተሰብ፣ ጤንነት፣ ማህበራዊ ህይወት፣ ዝምድና፣ ጓደኝነት፣ አካባቢ፣ አገር ምናምን የሚሉት ነገሮች ተድበስብሶ ያልፋሉ። ከሁሉ በላይ ለምሳሌ መንፈሳዊ ህይወትና የስነ ልቦና ጤንነት ወይም ሜንታል ሄልዝ የምንለው ማለት ነው። ስለዚህ እዚህ ላይ እንድታቅዱ በደንብ ኢንቴንሽናሊ ፕላን እንድታረጉ እንፈልጋለን። ሙሉ ሰው ብለን የጀመርነው የስልጠናው ርዕስ ሙሉ ሰው አይደል? ሆል ፐርሰን አይደል ብለን ያልነው። ዘ ሆል ፐርሰን ሎጂክ አትሊስት 6 ነጥቦችን ይላል ማለት ነው። ዝም ብለን አይደለም ሙሉ የምንለው። ሙሉ የሚባል ሰው የለም። ሁሉ ሰው ጉድለት አለበት። ነገር ግን እግዚአብሔር ሲፈጥረን በቀጥታም ይሁን በተዘዋዋሪ የተሟላን አድርጎ ነው የፈጠረው። አንዳንድ ለምሳሌ ፊዚካሊ እኔ የተወሰነ የሰውነት ክፍል ጎሎኝ ተፈጥሬ ሊሆን ይችላል። ስቲል ግን እንደ ፍጥረት ሙሉ ፍጥረት ነኝ እኔ። ወጣችኋል? እና ሁሉም በዙሪያችን የምናየው በዛ ሎጂክ ነው አንደርስታንድ የምናደርገው ማለት ነው። ስለዚህ የቤት ስራ ታስክ 1 ምንድነው? you are going to design, you are going to plan, you are going to draw a picture of you 30 ዓመት ወደፊት በምን አንግል? አሁን በተናገርኳቸው 6 ነጥቦች ኮርነር ላይ አድርጋችሁ ለነኚህ ለ6 እንትኖች would gonna draw a picture። ለምሳሌ ብዙ ጊዜ ስለሚዘነጋው ስለ መንፈሳዊ ህይወት እንነጋገር። የት ነው መድረስ የምፈልገው እኔ እንደ አንድ ክርስቲያን ወይም እንደ አንድ እስላም ወይም እንደ አንድ የሆነ እምነት ተከታይ የት ነው ወዴት ነው? ልክ በትምህርት ለምሳሌ አንድ ዛሬ በኋላ ህጻናት ያለን ወይም ሃይስኩል ያለ ተማሪ ብትጠይቀው እኔ ፕሮፌሰር ሆናለሁ፣ እኔ ለሀገሬ ትልቅ ኢንዱስትሪ ከፍታለሁ፣ ብዙ ሰዎችን ስራ አስይዛለሁ ሊል ይችላል። መንፈሳዊ ነገር ኮንትሪቢዩት የምታደርገው ነገር አለ በራስህ ህይወት? ብዙ ጊዜ እንዲህ አይነት ጥያቄ አይጠየቅም። እስከዛሬ ድረስ የትኛውም እንግዲህ 2 PhD ፕሮግራም ድረስ አቴንድ የማድረግ እድል አግኝቻለሁ። ትምህርት ስርዓት ላይ ብዙ ቆይቻለሁ። እንዲህ አይነት ጥያቄ ተጠይቄ አላውቅም። ኢቭን ቤተክርስቲያንም ቁጭ ብዬ ስማር ብዙ ጊዜ እንትን ይላል
ተድበስብሰው ነው የሚያልፉት። እንደዚህ ጠበቅ አድርገው አይዙንም። የት ድረስ ነው መሄድ የምትፈልገው? እንደ አንድ ክርስቲያን በየቀኑ እዚህ ቤተክርስቲያን ስትመጣ፣ እዚህ መስጊድ ስትመጣ የት ነው መሄድ ፈልገህ እየተመላለስክ ያለው? እያደግክ ነው ወይስ እየቀነስክ ነው ተብለን ኦዲት መደረግ አለብን። ዝም ብሎ የሚመላለሱ ሰዎች እንዳንሆን ማለት ነው። አሁን ብዙዎቻችን የተቸገርነው ምንድን ነው? ህይወታችን ድግግሞች ብቻ ነው ያለው። እዳዘ ሪሊ ክሊርሊ ሾው ፕሮግረስ እያደረግንን አይደለንም የሚለውን የተለካ ነገር አያሳየንም። ህይወታችን ዝም ብለን ነው የምንደጋግመው። ሶ ዊ ኒድ ቱ ቢ ሪሊ ኦብጀክቲቭ። እያንዳንዷ ኮርነር ላይ ከፋሚሊ ጀምሮ እስከ መንፈሳዊ ህይወታችን ድረስ እነኚህ 6ቱን ስላይዱን ልክላችኋለሁ። ስላይዱን ታዩታላችሁ። ይሄን እንድታቅዱ ነው። ቲምስ ላይ ያላችሁት ኦልሬዲ እያያችሁት ስለሆነ እንዴት ደስ እንደሚል ይሄ ፓርት እንዴት አሪፍ እንደሆነ ልነግራችሁ አልችልም። እኔ በህይወቴ ትንሽዬ ማንቂያ ደውል ከሰጡኝ ጥያቄዎች ውስጥ እንዲህ አይነት ጥያቄዎች ናቸው። የት ነው መሄድ የምትፈልገው ብሎ የሚጠይቅህ ሰው ጥሩ ነው ኢንተርምስ ኦፍ የህይወት ጉዞ። ለምን ያላሰብከውን ነገር እንድታስብ ያደርግሃል። የተሻለ አስበህ ከሆነ ደግሞ በዚህ አጋጣሚ ለሌሎቹ መማር እድል ትፈጥራለህ አንተ። እኔ ይህን ጥያቄ ራሴን ከጠየቅኩ በኋላ የተሻሻለ ፈቃዱ ሰው ነው ያየሁት። ብዙ ቁጭቶችን እንድቀንስ ነው ያደረገው። እመኑኝ ሪግሬት እንዳላረግ ነው እየኖርኩ ያለሁት። ጠቅሞኛል። እንዲህ አይነት ስልጠናዎች ጠቅመውኛል። ቁጭትን ነው የምትቀንሱት ከህይወታችሁ ውስጥ ማለት ነው። እና ለምሳሌ ይሄ ለኢትዮጵያ ወጣቶች የምመኘው ብዙ ጊዜ የምመኘው ነገር ምን አለ እንደው የኢትዮጵያን ወጣት እያንዳንዱን ወጣት እንዲህ አይነት ጥያቄ ቢጠይቁት፣ የት ነው መሄድ የምትፈልገው? ወያላው ዝም የሚለውን ዘፈን እንዲያቆም ማለት ነው። ለምሳሌ ያለን ምንድነው ኢትዮጵያ ውስጥ ትንሽ የሰለጠነ ከተማ አዲስ አበባ አይደል? እንደዚህ የሰለጠነ ኢንቫይሮንመንት ብዙ ነገር ተመቻችቶለት ወጣቱ እኮ እየዋለበት ያለውን ቦታ ስታዩ አርሰናልና ማንቸስተር ሲያሸንፉ እኮ አይከን ሲት በየቲክቶኩ ላይ ፖስት ስለሚደረግ ማለት ነው። ሐዋሳ የሆነች እንትን በነበረች ሰዓት ኢትዮጵያ ብሔራዊ ቡድን ጨዋታ አሸንፏል ተብሎ ሞተር ሳይክል ላይ ስንት ወጣቶች ወድቀው ኢመርጀንሲ ዋርድ ላይ እንደነበሩ አዳሪ ሆስፒታል። ስሜት ይጋልበናል ብዙ ሰዎች ማለት ነው። ሶ ቆም አድርጎ ራሱን በደንብ ኦዲት እንዲያደርግ ለወጣቱ እድል መስጠት አለብን። ምንድነው መሆን የምትፈልገው አንተ? ያለት ገንዘቡን፣ ጊዜውን፣ ኢሞሽኑን ሁሉ ነገሩን ኦዲት ማድረግ ይጀምራል። ብር ከመክፈሉ በፊት ለምንድን ነው የምከፍለው ብሎ ቆሞ ኦዲት ማድረግ እንዲጀምር ማለት ነው። ሁለተኛው ጥያቄ ቁጥር 1 it's about your big picture 30 ዓመት ከዛሬ ጀምሮ። ሁለተኛው ጥያቄ ማንን ነው ምድር ላይ የምታደንቃቸው ሰዎች ያሉት ነው። ሮል ሞዴል ማንን ነው እየተከተልክ ያለው? እንደነማን ነው መሆን የምትፈልገው? ለምንስ ነው እንደዛ እንትን የምትላቸው? ብቻን ከእናትና ከአባት ውጭ ራቅ ያሉ ሰዎች የምታደርጉ ጥሩ ነው። እዚያው ኦብቪየስ ብዙዎቻችን በቀጥታ ምን በተዘዋዋሪ በቤተሰቦቻችን ሞቲቬትድ እንሆናለን። ግን እስቲ ትንሽ ሰፋ እናድርገው ነገሩ። እስቲ እንውጣ እና የግድ ቤተሰብ መሆን የለበትም እያልኩ አይደለም። ግን ሮል ሞዴል ሪሊ አይዲያል ሮል ሞዴልስ ከሀገር ውጭም ሊሆኑ ይችላሉ፣ ሀገር ውስጥም ሊሆኑ ይችላሉ። ለምሳሌ እኔ ምሳሌ ብሰጣችሁ አይዊሽ እዛ ደረጃ ብደርስ፣ ለምሳሌ እንደ ቢኒያም ኢትዮጵያ ውስጥ ኢንስፓየር የሚያደርገኝ ሰው የለም። መቄዶኒያን እንትን የመሰረተው ሄጄ ያንን ማዕከል ጎብኝቼ የወጣው ዕለት ልቤ ውስጥ የተሰማኝን ስሜት እስከዛሬ ድረስ አረሳው። ለካ እዚህ ድረስ ይደረሳል። የሰው ልጅ ለካ እንዲህም ለካ ለሌሎቹ መሆን ይችላል ወይ የሚለውን መቄዶኒያ አዲስ አበባ ሄዳችሁ ያንን ማዕከል ያልጎበኛችሁ ኢትዮጵያውያን ትልቅ እድል እንዳመለጣችሁ አውቁ። እኔ እዛ ቤት ሄጄ ጎብኝቼ የወጣው ዕለት ለማንም አልተናገርኩም። ውስጤ ልቤ ውስጥ ነው ሀሳቡ ሲመላለስ የነበረው። እንደዛ አይነት ልቤ ውስጥ ግን ሚኒንግፉሊ በደንብ የሆነ ስራ ኢምፕረስ አድርጎኝ ያውቅ። ከኢትዮጵያ ውስጥም ኢትዮጵያ ውጭ የተለያየ የተሻሉ የሚባሉ ሀገሮች እጅ ያቻለ አንዳንዱ ሀገር ላይ ፎቅ ታያለ፣ ህንፃ ታያለ፣ ምናምን ነው የተለያየ ቴክኖሎጂ ታያለ። መቄዶኒያ ላይ ግን ለሰው ልጅ ምንም ድጋፍ ለሌለው በጣም ለተረሳ ጎዳና ላይ ለነበረ ሰው ያን ያህል ርቀት ሄደው የነሱን ጤንነትና ደህንነት አደጋ ላይ አድርገው
የሚያግዙ ኢትዮጵያውያንን አይቼ የተመለስኩለት ልቤ ውስጥ የነበረው ተስፋና የአድናቆት ልነግራችሁ አልችልም። እና በቢዝነሱም ሴክተር ፒክ ልናደርግ እንችላለን፣ በአካዳሚያው ፒክ ልናደርግ እንችላለን። እንደዚህ ብዙ ሰዎች አሉ ሞቲቬት የሚያደርጉኝ ሰዎች። እነኚህን ሰዎች ማወቅ ጥሩ ነው። ለምን የተወሰነ ነገር ከነሱ እንማራለን። ብቻ እድሉን ካገኘን የእነሱ መጽሐፍት እናነባለን፣ ኦር እነሱ የተናገሩትን ቪዲዮዎች እንሰማለን ቁጭ ብለን ማለት ነው። So we need to have kind of a role picture, role model, ፕራክቲካሊ የምንመኘውን ነገር እየኖረ ያለ ትንሽ ከፍ ያለ ቦታ ላይ ያሉ ሰዎችን መያዝ ይመከራል። ይህንን እንድትሰሩ ፈልጋለሁ ወደዚህ ስልጠና ስንመጣ ማለት ነው። ምክንያታዊ መሆን ደግሞ ዝም ብሎ የሆነ ከላይም እንትን እለዋለሁ ሳይሆን ሪሊ ስቶሪ መንገር መቻል አለብን። ለምሳሌ አሁን እንደነገርኳችሁ እኔ ቢንያምን የማደንቅበት ምክንያት በቃ ልቤ ላይ እንደዛ አይነት ኢምፕሬሽን ፈጥሮ የሚያውቅ ኢትዮጵያዊ የለም። ከኢትዮጵያ ውጭም ብዙ ሰው አልገጠመኝም እንደዛ። በቃ እንዴት ብዬ ልንገራችሁ፣ አልቲሜት ካይንድነስ እና ሰርቪስ ማለት ነው። ሌላው በቃ ቤተክርስቲያን አካባቢ ምናምን እኮ ታያላችሁ። አንዳንዴ ንግድ ነው የምታየው። በቃ ያው መርካቶ አይደለም እንጂ በትክክል እዛ በቤተክርስቲያን ስም ወር በመስጊድ ስም የሚደረጉት ነገሮች ንግድ ነው የሚሆኑት። ሪል ሰርቪስ አይደለም። መሸወድ፣ መፎገር ምናምን ማስመሰል አለው ማለት ነው። እዛ አካባቢ ያየሁት ግን አንድ ሰው ለምሳሌ ልንገራችሁ፣ አዲስ እንትን ተሰጥቶት የነገሩን ስቶሪ ማለት ነው። አንድ ሰው ጭንቅላቱ በጣም የሚታመም ሰው አለ። በሰንሰለት ታስሮ ነው ያለውና እና ማደሪያው ቦታ ላይ ፍራሽ ይገዛለታል። ፍራሹን ላው ላይ እንዲያድር ማለት ነው። ሰውነቱ እየቆሰለ ስለነበረ ጠዋት ሲመጡ ፍራሹን በሙሉ በጥርሱ በጫጭቆ ጨርሶታል። እና ያንን ሰው ያየው ላይክ እሱን ማገልገል አይደለም ቆመህ ማየት በራሱ ኢሞሽናሊ ይፈትንሃል። እኔ ተፈትኛለሁ። ቆሜ የዛን ሰው ስቶሪ እያየሁት ሰውየው በአይኔ እያየው የእሱን ስቶሪ ጨርሼ መሄድ በቃ ኦልሞስት ሊያዞረኝ ነው የነበረው ማለት ነው። እንዲህ አይነት ወርክ ኢንቫይሮንመንት ላይ ውለው ማንም የማይጠይቀውን ሰው ዘመዶች እኮ ትተውት የተዉትን ሰው ነው የሚያግዙት ማለት ነው። እነዚህ ሰዎች ባየው ጊዜ አይ ሪሊ ፌልት ሪሊ ዲፍረንት፣ በጣም የተለየ ስሜት ነው የተሰማኝ። እንደዚህ አይነት ስቶሪ ይሁን እከሌን እከተላለሁ ስንል በትክክል ኮኔክት ማድረግ አለብን። ለምን ያንን ሰው እየተከተልን እንዳለን ማለት ነው። ይሄ ሁለተኛው የቤት ስራችሁ ነው። እቺን ሁለቱን ስራዎች በዚህ ሳምንት ትሰሩልናላችሁ። ሌሎች ቢመጡ ስቶሪውን እስካሁን ድረስ ሞር ዋን ዌይ ስለሆነ ያን ያህል ሚስ ያደረጉት ነገር የለም። ይሄንን ሆምወርክ ይሰራሉ። ሁለቱን ሆምወርኮች እንዳትረሱ። ብቻን የ5 ደቂቃ ቪዲዮ ሪከርድ ብታረጉ አይኖ ብዙ ሰዎች እዚህ ጋር ስትደርሱ ትንሽ ልትቸገሩ ትችላላችሁ። ለምን እስካሁን አድርጋችሁ አታውቁ። ሞር ግን ሼር የሚደረግ አይደለም ለስልጠና ዓላማ ብቻ የሚውል ይሄ ለማህበራዊ ሚዲያ ወር ምናምን የሆነ ቦታ ወስደው አንድ ሰው እንዲስቅበት እንዲቀልድበት አይደለም። ስቲል የራሳችሁ ነው የሚሆነው። ዲስክሎዝ እንድታደርጉ አንጠይቃችሁም። 2025ን ይቅርታ 2026 ብላችሁ ጻፉ። እስከ መስከረም 30 ድረስ ብዬ ነው ይህንን ሆምወርክ ያስቀመጥኩት። ግን ትንሽ ኤክስቴንድ ልታደርጉት ትችላላችሁ። ብቻን በዚህ ጊዜ በዚህ ዴድላይን ብትሰሩ ምንም አይደለም። አንዱ አርጀንሲን እንድንረዳ ስለሆነ ጊዜ የለንም። በቃ በጣም ስስታም መሆን አለብን። when it comes to time 24 ሰዓት እግዚአብሔር ሲሰጠን ዝም ብሎ እንድናባክናት አይደለም፣ ለዋዛ ፈዛዛ አይደለም የተሰጠን እድሜ። እያንዳንዷ ሰዓት ላይ በጣም ስስታም እንድትሆኑ ፈልጋለሁ። ጊዜ የምታባክኑ ሰዎች እንድትሆኑ አንፈልግም ማለት ነው። እና ይህን አድርጋችሁ በራሳችሁ ቴሌግራም ወር እንደዚህ ሬዲ ብታደርጉት ጥሩ ነው፣ ስቶሪ ቴሊንግ እንድንጀምር ማለት ነው። እና ትራያንግል ኦፍ ስኪልስ ብንለው ብዙ ጊዜ ክህሎትን ስናይ 3 አይነት ክህሎት እንዲኖረን ይፈልጋል። ፓወርፖይንቱን ስለምልከው ታዩታላችሁ። ቲዮሪ ነው ይሄ። አንደኛ ኢንተርናል የሆኑ ስኪሎች አሉ፣ ልብን ስሜትን የሚመለከቱ። ሁለተኛ ከሰዎች ጋር ያለንን አብሮነት ሶሻል ወይም ሪሌሽንሺፕ ስኪልስ የምንላቸው ሁለተኛ ማለት ነው። ሶስተኛው ደግሞ ፕራክቲካል ኦር ቴክኒካል ስኪልስ የምንላቸው አለ፣ የሆነ ነገር የመስራት። አንደኛው በስሜትና ከራስ ጋር የሚደረግ ነው። ሁለተኛው ከሌሎች ጋር ያለን አብሮነት ነው። በሶስተኛ ደረጃ የመተግበር ክህሎት እንላቸዋለን። እነኚህን ክህሎቶች እናዳብራለን በዚህ ስልጠና ማለት ነው። እና አሁን ዋናውን ጥያቄ ጠይቃቸዋለሁ። ይህ ስልጠና ሲያልቅ እያንዳንዱ ቲም ቢያንስ በ4 ኤሪያ ላይ ስፔሻላይዝ አድርጎ ይወጣል። ወይ በበጎ ኤሪያ በጎ አድራጎት ነን ፕሮፊት ኤሪያ ላይ ሜጀር ታደርጋላችሁ።
ካልሆነ በቢዝነስ ኤሪያ ሜጀር ታደርጋላችሁ። በሶስተኛ ደረጃ የህይወት ክህሎትን ብቻ የህይወት ክህሎት ኤሪያ ላይ ቆይታችሁ በዛ ሜጀር ታደርጋላችሁ። ወይ ደግሞ በሃየር ኤጁኬሽን በትምህርቱ ሴክተር እና በምርምር ኤሪያ ሜጀር ታደርጋላችሁ። ይሄን ለአሁኑ ይሄን አራቱን ግሩፕ ነው ማሰብ የቻልኩት ኦር ያሰብነው። ሌላ ግሩፕ ካለ እንጨምርበታለን። አሁን ከዚች ፖይንት እንጀምርና እያንዳንዳችሁ ቴሌግራም ላይ ያላችሁ በቴሌግራም ቲምስ ላይ ያላችሁ በቲምስ የትኛው ግሩፕ ላይ እንዳላችሁ አሁኑኑ ንገሩኝ። ቁጥሩን ነው የምትጽፉት። ነን ፕሮፊት አንድ ቁጥር፣ ሁለት መሆን አይቻልም። ቢዝነስም ልውሰድ ላይፍ ስኪልም ያላችሁ አይሆንም። አንዷን ብቻ ነው የምትመርጡት። በቃ ሁለት ነገር በአንዴ ማድረግ ስለማይቻል ማለት ነው። አንዷን በደንብ ነው የምንሰራው። ነን ፕሮፊት ካላችሁ ስቲል እንትን አለው የቢዝነስም አቴንድ ማድረግ ትችላላችሁ። ሪፖርት ስታቀርቡ ግን አሳይመንት ስትሰሩ ግን ከእሱ ጋር የተያያዘ ነው። ለስልጠና እንዲያመቼ ማለት ነው። ኦኬ ግሩፕ ለማድረግም እንዲያመቸን ነን ፕሮፊት አንድ ቁጥር። ቢዝነስ መክፈት ይሄ ዝም ብሎ ንግግር አይደለም። የቢዝነስ አይዲያ ካለ ቢዝነስ መመዝገብ አለበት። ዝም ብለህ እየተመኘ ቢዝነስ መክፈት ፈልጋለሁ ምናምን የተለያዩ ስለ ቢዝነስ ፖድካስት ማየት መጽሐፍ ማንበብ ምናምን አንዳንዴ ዝግጅት ላይ ጊዜ እንጨርሳል። በጣም እንዘጋጅና ጭራሽ ሞቲቬሽኑ ያልቅብንና እንተዋለን ማለት ነው። እዚህ ስልጠና ውስጥ ግን እንተገብራለን። ስኖት አባውት ዝም ብሎ ማሰብ አይደለም። በጎ አድራጎት ከሆነ ቁጥር አንድ ዓላማ በጎ አድራጎቱ ድርጅት ተመዝግቦ ነው እናቆመው ወይን ስልጠና ማለት ነው። ከዛ በኋላ ሜንተርህ ጋር አብራችሁ ትሰራ። ቢዝነስም ከሆነ ቢዝነስ ሀሳብህ በሆነች መንገድ መጀመር አለበት። ንግግር አይደለም። በደንብ ስትመርጡ እርግጠኛ ሁኑ። ነን ፕሮፊት፣ ቢዝነስ፣ የህይወት ክህሎትና ሃየር ኤጁኬሽን። የኔ አይነት ዩኒቨርሲቲ ፕሮፌሰር ውጭ ሀገር ሄዶ የሚማር ኦር ምናምን ግራንት የሚጽፍ ሪሰርች ላይ የሚወዳደር ወረቀት ፐብሊሽ ማድረግ የሚፈልግ ሰው ማለት ነው 4 ቁጥር። ላይፍ ስኪልስ ደግሞ ትሬነር የሚሆኑት ለምሳሌ እንደ ዳዊት ድሪምስ፣ እንደነ ሃና ሄሎ፣ እንደነ መሰረት፣ እንደነ ዶክተር ወዳጅነህ እንደዚህ ላይክ በቃ ኤቨር ዩ ኖ በላይፍ ስኪል ኤሪያ ይሄ ብዙም ኮመን አይደለም፣ ግን አሁን እየመጣ ያለ ነው። you're going to have a very big training institution ማለት ጠንካራ የነ እስራኤል አይሉ ለምሳሌ ኢትዮጵያ ኒውትሪሽን ሊደርስ ኔትወርክ ላይ የሚሰራው አይነት ግን ጠንክሮ ተቋሙ ነው የሚያወጣ ማለት ነው። we're building institutions. Whoever is this training, we are going to start an organization or at least work towards that big mission ማለት ዝም ብሎ ምክር አይደለም፣ ዝም ብሎ ስልጠና አይደለም፣ የተግባር ስልጠና ነው። ያዙልኝ በደንብ። ስለዚህ ቴሌግራም ላይ ያላችሁት ጻፉ። ነን ፕሮፊት አንድ ቁጥር ነው። ቢዝነስ 2 ነው። ላይፍ ስኪል 3 ነው። ይሄ ስኮለርሺፕ ጋር የተያያዘ ከፍተኛ ትምህርትን የሚመለከት ኤንጂኦ ግራንት መጽሐፍን የሚመለከት እንደዚህ ሞር የዩኒቨርሲቲ ፕሮፌሰር አቅጣጫ ለምሳሌ የዩኒቨርሲቲ ፕሮፌሰር አይነት መሆን የምትፈልጉ ሰዎች የምትጽፉት ነው የሚሆነው ማለት ነው 4 ቁጥር እና ይሄን ነው ለሚቀጥሉት ብዙ ዓመታት የምትሰሩት። ኦኬ የአጭር ጊዜ ስላልሆነ የያዝ ነው ማለት ነው እና ካንዴ የእንትኑ ሪከርዲንጉ እያቆመብኝ ስላለ ላስተካክለው። ቴሌግራም ላይ ያላችሁ ጻፉ። እየጻፋችሁ አይደለም። ቴሌግራም ላይ ስልጠናው ላይ የገባችሁ ብቻ አይደለም፣ ሌሎቻችሁ አዳምጡ። this is not open for everyone። በነገራችን ላይ በደንብ እንድትረዱ ዝም ብሎ ክፍት የሆነ ስልጠና አይደለም። ባይ ሬጅስትሬሽን ነው። ምናልባት ያልገባችሁ እስከዛሬ ያልገባችሁ የዚህ ስልጠና የኢትዮጵያ ሜንተሪንግ ግሩፕ አባላትና የኢንቨስትመንት ቡድን አባላት አይከፍሉም። ሌሎቻችሁ መግባት የምትፈልጉ ከሆነ የዚህ ስልጠና ዋጋ 30,000 ብር ነው። ኦኬ ግልጽ ሊሆንላችሁ ይገባል። ጀስት አሁን ዛሬ ቴሌግራም ላይ ስላለ የዛሬ ሳምንትም እንደዚሁ ይኖራል ብላችሁ እንትን አትበሉ። ይሄን የምናደርገው ለምንድን ነው? ሰዎች ቀለል እያደረጉ እየወሰዱት ስላለ። ህይወት ብቻ ናት የጻፈችው፣ ሌሎቻችሁ አልጻፋችሁም። የቲምስ ላይ ያላችሁት ምንድን ነው እያሰባችሁበት ነው? you're ዲሳይድድ ኦር ዋት? አሁኑኑ ግሩፕ ፎርም አድርገን ልንወጣ ስለሆነ ማለት ነው። ቴሌግራም ላይ ያላችሁት አሁኑኑ ጻፉ። ቁጥሩን ብቻ ጻፉልኝ። 1 ቁጥር፣ 2 ቁጥር፣ 3 ቁጥር ምረጡ። የትኛው ላይ መስራት እንደምትፈልጉ። አላሰብኩበትም ትንሽ ጊዜ ስጠኝ ይቻላል። ተዘጋጅቼ አልመጣሁም ይቻላል። ጊዜ ሰጣችኋለሁ።
ነገር ግን ስልጠናው የተግባር ስልጠና ነው። ንግግር ብቻ አይደለም፣ የተግባር ስልጠና ነው። በደንብ ጠንክራችሁ መውጣት አለባችሁ እዛ ኤሪያ ላይ። ለምሳሌ ዩኒቨርሲቲ አካባቢ ላይ ለምሳሌ እንደ ዓላማውን ምሳሌ አደርጋለሁ። የፍላጎቴ እዚህ ኤሪያ ላይ በጣም ትልቅ የፊዚክስ ፕሮፌሰር መሆን ነው ካልከኝ በዚህ የማውቃቸው ጎበዝ ፕሮፌሰሮች አሉ። እዚህ ለምሳሌ ዶክተር ደረጃ አጎናፍር አለ እዚህ ቴክሳስ እና በቅርብ ጊዜ አይ ቲንክ 40 ሚሊዮን አካባቢ ዶላር ነው ያሸነፈው ለሱ ላብራቶሪ ማለት ነው። እንደዚህ አይነት ሜንተሮች ነው አሳይን የምናደርግላችሁ። እንደምንም ለምኜ ነው ሜንተር እንዲሆናችሁ ወይ ሌላ ሰው እናንተ የምትፈልጉትን ሜንተር አሳይን እናደርጋለን ማለት ነው። እዛ ሰው ጋር ስትሄድ ሂዶን ጀስት ፕሮፖዛ እኔ ፒኤችዲ ማግኘት ፈልጋለሁ እሱ ብቻ አይደለም። ዩ ኒድ ቱ ጎ ቢዮንድ ፒኤችዲ። ፒኤችዲውን ካገኘህስ በኋላ ወዴት ነው የምንወስደው? ፒኤችዲህን ምንድን ነው ሪል የአንተ ፒኤችዲ ምንድን ነው ለማህበረሰቡ የሚያመጣው የሚለው እንድታስቡ ነው ፈልገው። ቴሌግራም ላይ ያላችሁት አልጻፋችሁም፣ እዚህ እንትን ላይ ጽፋችኋል ብዬ ልውሰደው። በጸሎት ዶክተር መኳንንት ልጅ አለም የት ነው ያላችሁት? ጽፋችኋል ወይ? አልታይ ብሎኝ ነው መሰለኝ። ሶሪ አንዴ ይቅርታ፣ እኔ ጋር መሰለኝ ክፍተቱ ያለው ወርዋ ቴሌግራም ላይ እየጻፋችሁ ነው ያላችሁት። እስቲ የሆነ ነገር ጻፉ እንዲታየኝ። ምንም ቴክስት እያየው አይደለም። አንድ ሰው ቴሌግራም ላይ ሃይ ብትሉኝ ሌላ ቦታ የጻፍከው ያለው ቴሌግራም ግሩፕ ጀነራል ፔጁ ላይ ሃይ በሉኝ አንድ ሰው። ኦኬ ቴንክ ዩ። ሌሎቻችሁ ምን ነው ዝም አላችሁ ታዲያ? ያልጻፋችሁ ሙቀት 4 ነው። አለማየሁ 4፣ በረከተ አብ 4፣ እንዳላማው 2፣ አሸናፊ 3፣ ህይወት 4 እስካሁን የደረሰኝ። ሌሎቻችሁ የት አላችሁ? ለሚ እንዴት ነህ? ግሩፕ ዛሬ ፎርም ስለማድረግ ነው። ግሩፕ የአንዱ ግሩፕ ላይ የግድ መግባት አለባችሁ። ኦኬ ልጅ አለም 4 ቁጥር ቬሪ ጉድ። ሄሎ 2 ቁጥር ነሽ ያለሽው። ያው ዙፋን አሁን ያልመጡ አሉ። ለዛሬ ሚቲንጉን ሚስ ያደረጉ አሉ። ግን በዓልም ስለሆነ ላላ እንላለን። ለዛሬ ችግር የለውም። በጣም አሪፍ። አሁን ቲምስ ላይ ያላችሁት የቡድን አባላቶቻችሁን እንድታውቁ ቴሌግራም ላይ ያላችሁት ዘ ቢገስት ነምበር አሁን የሚታየኝ ሞር ወደ አካዳሚክ እና ሃየር ኤጁኬሽን ሪሰርች ላይ ያተኮረ ነው ያለው። ሙቀት አለ፣ አለማየሁ፣ በረከተ አብ እና ህይወት በጸሎት አንድ ልጅ አለ። እነኚህ የሪሰርች እና የሃየር ኤጁኬሽን ግሩፕ ናቸው። ሌሎቹም ማዳመጥ መግባት ትችላላችሁ። እንደ ፕሮጀክት ግን እናንተን ሜንተር አሳይን የምናደርገው የምንከታተለው ዋሬቨር በዚህ አሁን ዛሬ በመረጣችሁ ቶፒክ ነው ማለት ነው። በደምብ ምናልባት እኔ ውጭ ሄጄ መማር እፈልጋለሁ ግን ቢዝነስም እንዲኖረው ይፈልጋለሁ ይላል። እንደኔ 2 ቦታ የረገጠ ሰው ይኖራል። ግን አንዱን ግን ማስቀደም አለባችሁ። ሁለቱም ጋር መሆን ሎጂስቲክ ዋይስ አይመቸንም እንትን ለማግኘትም ማለት ነው። ያ ተቀብያለሁ። በጸሎትና ልጅ አለምን ከቴሌግራም ወስጃለሁ። ስለዚህ የሪሰርች ቲም ነው የሚበዛው። የሪሰርች ቲም ላይ ሙቀት፣ አለማየሁ፣ በረከተ አብ፣ ህይወት፣ በጸሎትና ልጅ አለም 6 ሰው አለን ማለት ነው። ሁሉ 2 ቁጥር ነሽ የሉን ይዤ ያለሁኝ በጣም አሪፍ 3 ቁጥር እስካሁን አሸናፊ ነው ያለው ላይፍ ስኪል ላይ እና እንዳላማው ቢዝነስ ላይ አለ። እንዳላማው የምታደርገው ምንድነው? እና አሸናፊ
ባለፈው የላኩላችሁ ኢሜይል ላይ ግሩፕ አድርገናል። ትሬኒንጉን ሲመዘገቡ በመረጡት አይነት ምናልባት የሚቀይሩ ከሆነ በሚል ነው ድጋሜ እንትን እያደረኩ ያለሁት። ምናልባት ሀሳባችንን የምንቀይር ከሆነ በማለት ነው። ኦኬ እስቲ እስካሁን የቀረበው ላይ እስካሁን ያቀረብኩት ላይ ሀሳብ ካለ አስተያየት፣ ጥያቄ ለመቀበል ዝግጁ ነኝ። እስካሁን የቀረበው ላይ አስተያየት፣ ሀሳብ፣ ያካሄድ whatever you want to ask። አሁን የግሩፒንግ ስራ ጀምረናል፣ አልጨረስንም። ኔክስት ምን መጣበታለን። ዛሬ ተመዝግበው ስልጠና ያልመጡ ስላሉ እነሱንም እንጠይቃቸውና ግሩፒንጉን እንጨርሳለን። የትኛው ፕላትፎርም ይሻለናል? ቴሌግራም፣ ጉግል ሚቲንግ ኦር ዙም ላይ እንቀጥል የሚለውንም እንመጣበታለን። ለአሁኑ ግን ግሩፒንግን የተመለከተና እስካሁን ያቀረብኩት ውይይት ላይ ግልጽ ያልሆነላችሁ ነገር ካለ ጠይቁኝ። ኦር መጨመር የምትፈልጉት ሀሳብ ጨርሰናል። አሁን 10 ደቂቃ ነው የቀረኝ የዛሬውን ሴሽን። ምናልባት የምትጨምሩት ነገር ካለ ገዋሄድ ጠይቁኝ። ቶሎ ጊዜያችን ዱሬሽኑ ከ1 ሰዓት አያልፍም። በተአምር የኦሪንቴሽኑ አብረን የምናደርገው የቡድን ስራ ሲሰጣችሁ እናንተ ልትጨምሩ ልትቀንሱ ትችላላችሁ፣ እንደየስራው ብዛት ማለት ነው። ከኔ ጋር እንደዚህ ኦንላይን የምናደርገው ውይይት ግን ከ1 ሰዓት አያልፍም። የቡድን ስራ በየራሳችሁ እንደሚመቻችሁ ስኬጁል የምታደርጉት ነው የሚሆነው። ያዙልኝ። ሴሽን ከ1 ሰዓት በላይ የሚቆይ ሴሽን አይኖራችሁ። ሰዓቱንም አጀስት እናደርጋለን። ዋናው ነገር ለእኔ በጣም ትልቁ ነገር ምንድነው? አስተውላችሁ ስልጠና ውስጥ መኖራችሁ፣ ስራዎቹን በትክክል መከታተላችሁ። ኮሚኒኬሽን በእኔና በእናንተ መሀል በጣም ኤፊሽንት መሆኑ ነው። አሁን ዛሬ ከኦልሞስት ከ20 ሰው ውስጥ የተገኘው 12 ሰው ነው የተገኘው። 8 ሰው ቀርቷል። እንደዚህ አይነት ነው አሁን በብዛት የሚፈትነኝ። ብዙ ጊዜ ነው የምቸገረው ይሄ። ብዙም ነገር መስራት ማገዝ ፈልጋለሁ፣ ሰዎች ግን በሰዓቱ አይገኙልንም። ሰዓትም እንነጋገራለን። የሚቲንግ ታይም በጣም ስትሪክት እንሆናለን። ኮሚኒኬሽናችን ስሙዝ ይሆናል። በዚህ መንገድ ነው አብረን የምንሄደው ማለት ነው። በ15 ቀን በሳምንት 15 ህይወት የምንገናኘው በሳምንት ወይ በ15 ቀን። አሁን የሰጠኋቸው የቤት ስራ በራሱ ሄቪ ነው። ለምን? እያንዳንዱ ፕሬዘንት ያደርጋል፣ እናዳምጣለን። ዘሆል ፐርሰን አሳይመንት ቁጥር 1 በጣም ሄቪ አሳይመንት ነው። ቀለል አድርጋችሁ እንዳታዩት። ተረጋግተን ለምሳሌ በ15 ደቂቃ በ20 ደቂቃ ቀርቦ እንዲያልቅ ለአንዱ ሰው ያን ያህል ጊዜ እየሰጠን ነው የምናዳምጠው። ዝም ብለን የምናሯሩጠው ነገር የለም ማለት ነው። አሁን ብዙ ጊዜ የምንቸገረው ምንድን ነው? ትልልቅ ነገሮችን እንይዝና ዘ ዊ ዶንት ፊኒሽ ኢት ቬሪ ፋስት። ኢትስ ኦኬ። እዚህ ቁጭ ብለን ብዙ ሰዓት እንትን መባባል እኔ ብቻ መናገር የለብኝም። ነገር ግን በተለይ የስቶሪ ቴሊንግ ፓርት እና ለራሳችሁ ያቀዳችሁት እቅድ በደንብ ኢንተርናላይዝ እንድታደርጉት ለእኛ መንገር አለባችሁ፣ ፕሬዘንት ማድረግ አለባችሁ ለስልጠናው አባላት። ቢዝነስ እቅዳችሁን ግሩፒንግ ላይ የምትፈልጉት ነገር ጋር ስለምትረዳዱ ማለት ነው። ምናልባት ህይወት የምትፈልገውን ኦልሬዲ እንደ ዓላማው ይኖረው ይሆናል ሙሉውን ማለት ነው። ምሳሌ በጎ አድራጎት ላይ መስራት የምትፈልጉት ብዙ ነገር እኔ ጋር አለ። መሰረታዊ ነገሮችን መንገድ ላስኬዳችሁ እችላለሁ ማለት ነው። እና እንደዛ መሄድ እንችላለን። ለአሁኑ ጥያቄ ካለ ቴሌግራም ላይ ኤኒ ኩዌስችን ከተስማማን አግሪድ ብላችሁ ጻፉልኝ። ቡድን ያልመረጣችሁ ካላችሁ አሁኑኑ ምረጡ። አይ ቲንክ ወንድሜ ዶክተር መኳንንት መርጣሃል ቡድን? አላየሁም ያንተን። ምናልባት ኮኔክሽን አስቸግሮት ሊሆን ይችላል። ዶክተር መኳንንት አለ? ግሩፕ መርጠሃል? ሌሎቹ አንዳንድ ስለሆኑ እኔ ተውኳቸው። ኤልፊ ችግር የለውም። ሪከርድ የተደረገውን እልክልሻለሁ። የዛሬው እንትን ስለሆነ በዓልም ስለሆነ እንትን ብየዋለሁ። ላላ አድርጌ አልፋለሁ። ችግር የለውም። ግን የትኛው ግሩፕ ላይ ነው መሆን የምትፈልጊው? በጎ አድራጎት፣ ቢዝነስ፣ የሃየር ኤጁኬሽን ኤንድ ላይፍ ስኪል አንዱን ብትመርጪ ቡድንሽን ለማሳወቅ ይመቸኛል። እስካሁን ያሉት አብዛኞቹ ሙቀት፣ አለማየሁ፣ በረከተ አብ፣ ህይወት፣ በጸሎትና ልጅ ዓለም የሪሰርች እና
የሃየር ኤጁኬሽን አካዳሚክ ኤሪያን ያሉት እንደ ዓላማው ቢዝነስ ነው። አሸናፊ ላይፍ ስኪል እስካሁን ያለው እና ህሊናም ቢዝነስ ላይ ያለች ኤልፊና ዶክተር መኳንንት ናችሁ እስካሁን ከተመዘገቡት ውስጥ ያላሳወቃችሁ ምርጫችሁን ማለት ነው። አይ ቲንክ እዛ ኢሜይል ላይ ጽፋችኋል። ያው ኢሜይል ኮሚኒኬሽን ይቀጥላል እና ቦዝ መሆን አይቻልም አንዱን ብቻ። ምክንያቱም ቢዝነስም በጎ አድራጎትም አንዴ አትከፍችም if you are starting from scratch ማለት ነው። ምክንያቱም ቲዮሪውን ማወቅ አንድ ነገር ነው። እንድትተገብሪ ስለምፈልግ ኤልፊ የትኛውን ነው የምታስቀድሚው? በሚቀጥሉት 6 ወራት ውስጥ የቱን ወደ ተግባር መቀየር ያለበት በደንብ አስበሽበት አንዱን ምረጭ። it's not easy ቢዝነስ እና በጎ አድራጎት። እኔ when I look back I wish maybe I started በቢዝነስ ጀምሬ ከዛ ወደ በጎ አድራጎቱ በመጣ ይሻል ነበር ኢትዮጵያ ላይ። ምክንያቱም ምናልባት ይሄኔ ሻል ያሉ ነገሮች ያደርግ ነበረ ማለት ነው። እና ቢዝነስን በጎ አድራጎት የሚለውን if you are economically ምንም ብዙ የሚቸግራችሁ ነገር ከሌለ go for በጎ አድራጎት። ግን የበጎ አድራጎት ስራ መጥፎ ነገሩ ምንድነው? it comes at the cost of yourself and your family ማለት ነው። ራሳችሁንና ቤተሰባችሁን ይጎዳል የበጎ አድራጎት ስራ። ችግር የለኝም እኔ ለራሴ የሚሆን ለቤተሰብ የሚሆን ነገር አለኝ። ግን ተቀዳሚ ነገር አሁን ከአቅሜ በላይ አይሆንብኝም። የበጎ አድራጎት ነው መስራት ፈልገው ካላችሁ go for non profit unless I would encourage you to start a business። ለምን ይጋጫሉ ሁለቱ? ብዙ ጊዜ የበጎ አድራጎት ስራ ካንተ የሚወስደው ነገር አለ። የኢትዮጵያ መጥፎ ነገሩ ምንድነው? አሁን ለእኔ ብታዩት ለእኔ መስጠት ብቻ ነው የሚቀለኝ። የኢትዮጵያ ላይ ለመቀበል አይመችም እንደ ስራው አስተባባሪ ማለት ነው። በደንብ ከተረዳችሁኝ እኔን ምንድነው በቃ እኔ መስጠት ብቻ ነው የሚመቸኝ የኢትዮጵያ ላይ በተለይ እንደ ስራው ባለቤት። የነን ፕሮፊት ኤቲክስም እንደዛ ነው። ለዚህ ነው አሁን እኔ በአቤት በኩል ይሄን ስልጠና የምሰጠው ማለት ነው። እና የቦርድ አፕሩቫል ይፈልጋል ወር ምናምን ኢዚ አይደለም። በበጎ አድራጎት በኩል ገንዘብ ማግኘት ኢዚ አይደለም። ለምን እንድታገኙም አይጠበቅም ሲጀምር። ለምን ዓላማው ማገልገል ስለሆነ whatever you get የህዝብ ነው ገንዘቡ። በበጎ አድራጎት በኩል ብር አገኛለሁ ብሎ ማሰብ ስህተት ነው። ይቻላል ግን መንገዱ ቀላል አይደለም። ከበጎ አድራጎት ሐሳቤ ጋር ይጋጫል። I would encourage you if you are starting an organization መጀመሪያ ተቋሙን ቢዝነስ አድርጉትና ትርፉን ለበጎ አድራጎት ተጠቀሙ። ለምን በጎ አድራጎቱ ሸክም ይሆንባቸዋል የሆነ ታይም especially when you have to focus on your family and your own career ማለት ነው። ኢትዮጵያ እንደዛ ነው ቻሌንጅ ያደረገኝ። ለዚህ ነው ኢንቨስትመንቱን እያጠናከርኩ ያለሁት። ለምን እኔና ቤተሰቤን የሚጎዳ ስራ ሆነ። ብር ማግኘት እየቻልኩ እንኳን በኢትዮጵያ ማግኘት አልችልም። ባላንስ ማድረግ በጣም ታክቲካል መሆን አለባችሁ ማለት ነው። መስጠትንና መቀበልን ዝም ብሎ መስጠት it's not easy ሳትቀበሉ። እኔ ማለት ነገር አግኝቻለሁ። ጥሩ ነገሩ የኢትዮጵያ የጠቀመኝ ምንድነው? እኔ ለምሳሌ ፒኤችዲ ያገኘሁበት የኔ ፒኤችዲ ከኢትዮጵያ የመጣ ፒኤችዲ ነው። ሊደርሺፕ ስታዲው አሁን ኦልሞስት እንትን እያደረኩ ያለሁት ማለት ነው። ነገር ግን ኢኮኖሚካሊ እንትን አይደለም። ሰዎች እንደ በጎ አድራጎት አይደል እንደ ነው የሚሉት። ኦፍ ኮርስ እና ዩኒሴፍም በጎ አድራጎት ናቸው እኮ። የተባበሩት መንግስታት በጎ አድራጎት ነው። ብዙ ትልልቅ ድርጅቶች በጎ አድራጎት ናቸው። ግን the way they operate ውስጡን ገባ ብላችሁ ብታዩ የኤቲክስ ጥያቄ ያስነሳል። የነን ፕሮፊት የሚለው ሴክተር ኢን ጀነራል it's not a profit making sector። ግን ፒፕል በዲፍረንት መንገዱን ቀያይረው ደሞዝ አብዝተው ምናምን ፕሮፊት ሊያደርጉት ይሞክራሉ። ኮምፒቲቲቭ ለመሆን ገበያ ውስጥ ለመቆየት ማለት ነው። ለምሳሌ ዩኒሴፍን ምሳሌ ማድረግ ትችላላችሁ። ዩኒሴፍ የሚለው ድርጅት ለነኛ በጣም ለተጎዱት ህፃናት ፎቶዋቸውን ምናምን በየቦታው ለምታዩት የተከፈተ ድርጅት ነው። ግን እንዴት ነው ዩኒሴፍ ደግሞ ኦፕሬት የሚያደርገው? የሰራተኞቹን ደሞዝ፣ የቢሮ ላይ ኢንቨስት የሚያደርጉትን መኪኖቹን ምናምን ብታዩ ንግድ ላይ ከሚሰራው የተሻለ ደግሞ የዩኒሴፍ ሰራተኛ እንትን ሲል ልታዩ ትችላላችሁ። which is የኤቲክስ ጥያቄ እዛ ጋር የሚመጣው በጣም እነኚህ ለተራቡትና በየመጠለያ
ካምፕ ላሉት ህፃናት ተብሎ የተዋጣውን ብር እኔ ደግሞ ያህል ሳደርግበት ኤቲካል የሚለውን ባለሙያው በደንብ ራሱን ኦዲት ማድረግ አለበት። እና ለዚህ ነው እኔ የበጎ አድራጎት ብላችሁ ለምትመጡት ወጣቶች ነገ እንዳትጨናነቁ፣ በተቻለ መጠን በጎ አድራጎት ስታደርጉ ሜክ ሹር በቃ የገንዘብ ፍላጎት የለህም እዛ ቦታ ላይ ጊዜህንም ካይንድ ኦፍ ዩ ካን ባላንስ። ካልሆነ ብዙ ስለሚወስድብህ ብዙ ስለማይሰጥህ የበጎ አድራጎት ስራ ዘነን ፕሮፊት ሴክተር ኢን ጀነራል ምንድን ነው የሚባለው ዳይሌማ አለበት። ብቻ ፊሎሶፊካል እንትን አለው እንደነገርኳችሁ። አይ ሆፕ ዩ አንደርስታንድ ምን እያልኳችሁ እንደሆነ። አሁን ምንድነው ሁሉንም እኮ እንነካካለን። you have access to everything ወንድሜ። ለምሳሌ እንዳላማው በቢዝነስ መስራት የምትፈልገውን ነገር እመነኝ፣ በኋላ ጊዜ የለኝም የምትልበት ነው የነን ፕሮፊቱ ላይ አልገባ የምትልበት ጊዜ ይመጣል። ለምን? ቢዝነሱ ራሱ ብዙ ሰዓት ካንተ ይፈልጋል። ከእያንዳንዱ ቡድን ጋር የምትሰራው ስራ ነው። so it's not just like አንድ ሰዓት ቢዝነስ ላይ አንድ ሰዓት በጎ አድራጎት ላይ አይደለም። 6 ሰዓት በሳምንት ቢዝነስ ላይ ከዛ በላይ ታይም ኢንቨስት አድርገህ ነን ፕሮፊት ጋር መምጫ ጊዜ የለም። ለዚህ ነው አይ ካን ሜክ ዘ ትሬኒንግ እኔ ማቴሪያሉን ልሰጣችሁ ይችላል። እውነታው ግን ይሄ የማዳመጥ ጉዳይ አይደለም፣ የመተግበር ጉዳይ ነው ማለት ነው። ላይፍ ስኪሉ ሞር ኦር ለስ ይሰጣችኋል እኮ፣ ነገር ግን መተግበር አለበት። ዝም ብሎ ምክር ብቻ እንዳይሆን፣ ንግግር ብቻ እንዳይሆን በተግባር የምናየው መሆን። በብዛት ስልጠናዎች የሚጎላቸው እሱን ስለሆነ አብዛኛዎቹ ስልጠናዎች ጠጋ ብለህ ብታይ በጣም ሰዎች ይደሰታሉ፣ ሞቲቬትድ ይሆናሉ ምናምን። ከዓመት በኋላ የነበሩት ወንበር ላይ ታገኛቸዋል። ከመሰልጠናቸው በፊት የነበሩበት ቦታ ታገኛቸዋል። ለምን? ስልጠናው በተግባር የተደገፈ አልነበረም። ምክር ብቻ ነው ያለው፣ ማነቃቃት ብቻ ነው። ከተነቃቃውስ በኋላ ነው ጉዳዩ። በጣም ተደሰትኩኝ ምናምን በቃ በቃ በጣም ሞቲቬት ያደረከኝ ዜን ዋት የዛሬ ወር የሆነ ቦታ መድረስ አለብኝ እኮ የሆነ ለውጥ ህይወቴ ውስጥ መምጣት አለበት እንጂ ዝም ብሎ ማስደሰት ምንድን ነው? ሰው ተደሰትኩ ዋት ቁጭት ፈጠርክብኝ ምናምን አናደድከኝ፣ ወር አበሳጨኝ፣ በቃ አሁን ወደ ሆነ ተግባር መሄድ አለብኝ። ነገም ተመልሼ ሞቲቬትድ ለመሆን ነው መጣው። ኖ ዩ ሹድ ጎ ቢዮንድ ሞቲቬሽን። አሁን በኢትዮጵያ 6 ዓመት ቆይተናል። አሁን የተግባር ጊዜ ነው። እያንዳንዱ የኛ አባላት የኔ የሚሉት ትልልቅ ነገር ይዘው መውጣት አለባቸው ከዚህ ቤት። ይሄ ነው ግሩፒንጉን ጨርሻለሁ። ኤልፊ ዩ አር ኢንቱ ቢዝነስ እንዳላማው ህሊናና ኤልፊ አብራችሁ ናቸው ያላችሁት። አሸናፊ ላይፍ ስኪል ላይ ነው ያለው። ጓደኞች እናገኝልሃለን ቀስ ብለን ማለት ነው። ፒውርሊ ላይፍ ስኪል ላይ ብቻ የሚያተኩሩ ጓደኞች ይመጣሉ። ኤቭሪባዲ ለእናንተ ቢሆን አላችሁ አይደል? አሁን የትኛ ግሩፕ ላይ እንዳላችሁ ታውቃላችሁ። የቤት ስራችሁን ስትሰሩ የት አካባቢ ሜንተር እንደምንፈልግላችሁ። ለምሳሌ ሮል ሞዴላችሁን ያልኩት አሁን ከመረጣችሁ ቶፒክ ጋር መሄድ መሆን አለበት። እዚህ ስልጠና ውስጥ እኔ የምፈልገው ቢዝነስ ከሆነ ሮል ሞዴሌ የቢዝነስ ሮል ሞዴል ነው መሆን ያለበት። እኔ መስራት የምፈልገው ቢዝነስ ነው፣ ሮል ሞዴሌ ሲስተር ዘቢደር ናት የምትለኝ ከሆነ ትንሽ ይጣረሳል፣ አብሮ አይሄድም። ለምን? እሷ ጋር ልንልክህ ስለሆነ ማለት ነው። ሲስተር ዘቢደር ጋር ሄደህ እንዴት እስቲ ድርጅቴን ትርፋማ ላድርግ ብለህ ብትጠይቃት እሷ ትርፍ አይደለም ስትሰራ የቆየችው ማገልገል ነው። ኦኬ፣ እንዲህ አይነት ነገሮችን በደንብ ክላሪቲ እንዲኖረው ያስፈልጋል። በተለይ ሜንተር አሳይን ስናደርግላችሁ ማለት ነው። አይ ቲንክ ለዛሬ እዚህ ጋር ይበቃኛል። የስላይዱን በኢሜይል ልክላችኋለሁ ምን እንደተነጋገርን ወደኋላ መለስ ብላችሁ ለማየት እንዲመቻችሁ። እዚህ ስልጠና ውስጥ በጣም እርግጠኛ ሆኜ የምነግራችሁ የምታገኙት መልእክት ዛሬ ብዙ ማይጠቅም ሊመስላችሁ ይችላል። የዛሬ 10 ዓመት 15 ዓመት ግን በደንብ አዳምጣችሁ ከሰለጠናችሁ እኔና እናንተን ያገናኘን እንዲህ አይነት ስልጠና ነው። እኔ ይህን ስራ እንድሰራ ያደረገኝ ማለት ነው። ስኖት የሆነ እዚህ ነብራስካ ወር አሜሪካ ሀገር ፒኤችዲ ስለተማርኩ አይደለም። እንዲህ አይነት የህይወት ክህሎት ስልጠናዎች ናቸው ብዙ ነገር የቀየሩኝ እኔ እና እናንተም ምናልባት ለሌሎቹ እኔ ካደረግኩት የተሻለ ነገር ደግሞ ቆንጆ ነገር ለማህበረሰባችሁ፣ ለቤተሰባችሁ፣ ለአካባቢያችሁ እንድታደርጉ መነሻ እንደሚሆናችሁ
በጣም እርግጠኛ ነኝ እኔ። ሶ ፐርሰናል ዴቨሎፕመንት 101 ብላችሁ ሰሩት። ሊደርሺፕ ኦር ፐርሰናል ሰልፍ ሊደርሺፕ። ኦኬ ምንድን ነው ስልጠናው? ሰልፍ ሊደርሺፕ በሉት ኦር ፐርሰናል ዴቨሎፕመንት 101 ኮርስ ኮዱ ማለት ነው። ከፈለጋችሁ መሰረታዊ ጥያቄ ስለሆነ ነው። ምንድን ነው መሆን የምትፈልገው ብሎ ስልጠና this is the first question people should ask themselves when they plan to grow። ማደግን ብሎ ሲያስብ አንድ ሰው መጀመሪያ የሚጠየቀው ጥያቄ ምን መሆን ትፈልጋለህ? አሸናፊ ነው አሁን እጄ ላይክ አይ ነው ሄልደር ቴክኖሎጂ ላይ ይሰራል ወርና ምን አይነት ቢዝነስ እንዲኖር ትፈልጋለህ ብዬ አልጠይቀውም። because he is already there ቀድሞውኑ እዛ ላይ ሲሰራ ነበረ እና ለዚህ ነው 101 ብላችሁ ያዙ ያልኩት። በዚህ አይነትም ስላላሰለጠናቸው የመጀመሪያው ስለሆነ ነው። እና እኔም እንደነገርኳችሁ ብዙ ማድረግ የምፈልገው ግን ያልሰራኋቸው ስላሉ ከእናንተ ጋር አብሬ የሰለጠንኳቸውን ያነበብኳቸውን ምናምን እንድተገብር ደግሞ እናንተም ለእኔ ምክንያት ትሆናላችሁ። የዛሬውን ስላይድ በኢሜይል እየላኩን ያለው ቴሌግራም ላይ አንድ ሰው ዳውንሎድ አድርጋችሁ ሼር አድርጉላቸው። ፐብሊክ ነው፣ ችግር የለውም በዚህ ስቴጅ። ምክንያቱም የዚህ ስልጠና እንትን ሪሊ ሰዎች በጣም በስነ ስርዓት እንዲሰሩ የታሰበ ነው እንጂ እኛ ያን ያህል መኒ ሜኪንግ አላማም የለንም። እኔም ቤተሰቤም በብዛት ብዙዎቻችን የኢትዮጵያ ፋሚሊ ውስጥ ያለን በየራሳችን መንገድ የራሳችን እንትን አድርገን ብር ማግኘት ነው እንጂ የምፈልገው ያን ያህል ከነን ፕሮፊቱ አንፈልግም። ነገር ግን የተረዳሁት ምንድን ነው ሰዎች ስላልከፈሉ ወይም ስለከፈሉ አይደለም አንድን ነገር ሪስፔክት የሚያደርጉት። በደንብ መያዝ አለባቸው። በደንብ ፎከስ እንዲያደርጉና ኮንሰንትሬት አድርገው የተሻለ ነገር እንዲያመጡ ፑሽ መደረግ አለባቸውና እሱን ክፍተት እያየን ስላለን ነው። ምናልባት ብር ክፈሉ ሲባሉ አንዳንድ ሰው በዛ ገንዘብ ምናምን በደንብ ሞቲቬትድ ይሆናል። ታቻል ብር ስለከፈለ ብቻ ብሎ ሞቲቬትድ የሚሆን ሰው አለ እና ይሄንንም እንድትይዙልኝ እፈልጋለሁ እንጂ it's not really as such ብዙ ሪሶርስ የማግኘት ምናምን ነገር አይደለም። I hope you understand። ስላይድ እየላኩላችሁ ነው። ለአሁኑ በእኔ በኩል ማለት ያለብኝን ጨርሻለሁ። በጥያቄ መጠየቅ የምትፈልጉት ከሆነ በድምፅ ብትጠይቁኝ፣ ስክሪኑን እያየሁት ስላልሆነ በጽሁፍ ከጻፋችሁ አላየውም። የምትጠይቁት ነገር ካለ ይኩን ፊል ፍሪ ቱ አስክ ሚ በድምፅ እና ቢቻል ደግሞ አንድ ከተማ ያላችሁ እባካችሁ ብትገናኙ ቲም ቢልዲንግ እንደዚህ እና ግሩፕ ውስጥ እንዲኖር ፈልጋለሁ እና ያንንም ብታደርጉ ደስ ይለኛል። ኤቭሪቲንግ ኦንላይን እንዳይሆን በአካል መገናኘት የምትችሉ እርስ በርስ ብዙ የምትማማሩት ስላለ በአካል እንድትገናኙ በጣም ነው ኢንከሬጅ ማድረገው። ጥያቄ ያለ ቴሌግራም ላይ ያላችሁት አንዴ እድል ልስጣችሁ። የሚቀጥለው ስልጠና መቼ እንደሆነ በኢሜይል ነው የምንነግራችሁ እና ሶሪ አንድ ያልተወያየ ነው። ከዙም ከቴሌግራም እና ከጎግል የትኛውን ነው የምትመርጡት? ሁላችሁም ቻት ቦክስ ላይ ጻፉ። ስልጠናው ቴሌግራም ላይ ይሁን ቴሌግራም ዙም ላይ ይሁን ወይስ ጎግል ሚቲንግ ላይ? ቲምስ አይመችም የዩኒቨርሲቲው ስለሆነ ከዛሬ ውጭ አልተጠቀመውም። ይሄን ገጽ በድምጽ ብቻ እናደርገዋለን። ቴሌግራም ላይ ይሁንልኝ፣ አይ ጎግል ሚቲንግ ላይ ይሁንልኝ ኦር ስላይዱን አሁኑኑ ሼር አደርጋለሁ። ሁላችሁም ታገኙታላችሁ። ዛሬ የተጠቀምኩትን ዋና ኦሪንቴሽን እና ቴሌግራም ካላችሁ አንድ ቴሌግራም ግሩፕ ኤኒዌይስ የሆነ ቴሌግራም ግሩፕ ይኖረን ጥሩ ነው እና ከዙም እና ከጎግል ሚቲንግ ብትመርጡልን፣ ጎግል ሚቲንግ፣ ቴሌግራም፣ ዙም፣ ቴሌግራም
ዙም ኦር ቴሌግራም ይኸው ስላይዱን እንትን ላይ አስቀምጬላችኋለሁ። ቴሌግራም ላይም አለ፣ በኢሜይልም ልኬላችኋለሁ ማለት ነው። ጉግል ሚቲንግ ኦኬ። ጉግል ሚቲንግ እና ቴሌግራም ግሩፕ ክሬት አድርገን እዛ ላይ አድ እናደርጋቸዋለን። ዶን አድ ኤቭሪበዲ እናወጣቸዋለን። ለዚህ ስልጠና የተመዘገበ ሰው ብቻ ነው የሚገባው። this is not a free training። ነፃ የሆነው ለኢትዮጵያ ላይ በጎ አድራጎት እየሰሩ ያሉት የሜንተሪንግ ቡድን አስተባባሪዎች ዛሬ ያሉት ማለት ነው፣ እነሱ ናቸው በነፃ የሚሰለጥኑት። ኦር የኛ ኢንቨስትመንት ቡድን ላይ ከፍሎ የተመዘገቡ ሌሎቻችሁ የዚህ ስልጠና ዋጋ 30,000 የኢትዮጵያ ብር ነው። 1 ዓመት ይቆያል ስልጠናው። እኔ በቂ ሰልጣኝ ያለኝ ሌላ ሰልጣኝም አያስፈልገኝም። ግን እጅግ ፈልጋለሁ መሰልጠን ፈልጋለሁ ካላችሁ የክፍያው 30,000 ብር ነው። ሊንኩን ጠይቁኝ፣ ልክላችኋለሁ። እንደምንም እንድትሰለጥኑ እናደርጋለን። ቢኮዝ ዩ ፔይድ ምናልባት ዩ ዊል ቢ ሞቲቬትድ ማለት። ካልሆነ ግን ማአት ወለም ዘለም ስላለ ነፍ ነው ያየሁት። I don't need to give በጣም ጥሩ የሆነ ነገር ዝም ብሎ መስጠት ፌር አይደለም። ይሄን ነው የተረዳሁት እኔ። people need to pay መክፈል ካለባቸው መክፈል አለባቸው እንጂ በጣም እንትን የሚጠቅማቸውን ነገር ነፃ እያደረግን የሰዎችን ሞቲቬሽን እየቀነስን ነው። እጅግ አመሰግናለሁ ስለመጣችሁ። የዛሬው ውይይታችን እዚህ ጋር አብቅቷል። ምናልባት I think ፔጁን አልዘጋሁትም መሰለኝ። ቴንክ ሶ ማች። እጅግ እናመሰግናለን ስለመጣችሁ እና ዛሬ የመጀመሪያው ነው። አይ ነው ብዙዎቻችሁ አርፍዳችኋል፣ ወር ፕሮግራሙን ሚስ አድርጋችኋል። ሪከርድ የተደረገውን ድምፅ ልክላችኋለሁ፣ ፓወርፖይንቱን ልክ ያለው እርስ በርስ መጠየቅ ትችላላችሁ። ኦልሬዲ ግሩፕ ፎርም ማድረግ ጀምረናል። 4 ቡድኖች ነው ያሉት። በጎ አድራጎት ተቋማት የሚከፍቱ፣ ቢዝነስ ድርጅት የሚከፍቱ፣ የዩኒቨርሲቲ ፕሮፌሰር ተመራማሪ የሚሆኑና በህይወት ክህሎት ኤሪያ ላይ ሜጀር የሚያደርጉ 4 ግሩፖች ነው ያሉት። እነኚህ ግሩፖች ላይ ትገባላችሁ ማለት ነው። እና didn't I close this thing? Let me see. Thought I've closed. እሺ ጥያቄ ሀሳብ አስተያየት ካለ ቴሌግራም ላይ የቲምስ ጨርሻለሁ። እዚህ ጋር ሀሳብ አስተያየት ካለ ንገሩኝ። ከሌለ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ ሁላችሁም። ጥያቄ ልናገር ፍቄ ያ ጎ አሄድ። ምን ነው ዝም አልክ እስካሁን? መንገድ ላይ ነበርኩ አልተመቸኝም። ያው ዛሬ መስቀል የትኛው ግሩፕ ውስጥ ነህ? የትኛው ግሩፕ ነህ አንተ ያለኸው? ባለፈውም በእንትኑ ጠቅሻለሁ ብዬ ነው ዝም ያልኩትና ና አይ እዚህ ጋር እንዲያውቁ